የላችሁ ጵጵስና እኚህ በኮታ የተሾሙትን አይደለም። ጵጵስና ማለት በትንሹ በቲዮሎጂ ዶክትሬት ይኖራቸዋል። አንድ ጳጳስ ከሕፃንነታቸው ጀምሮ በጉባኤ ቤት አልፈው በመጻሕፍት ቤት አልፈው ገባ ደደብ ሰዎች እንዳይመስሉ በጵጵስና ደረጃ ያሉት በጉባኤ ቤት በመጻሕፍት ቤት አንተም ብለው ሄደው በቲዮሎጂ ኮሌጅ ትንሹ ፒኤችዲ ነው ያላቸው፣ ዶክትሬት ነው ያላቸው። ጳጳሳትን ነው የምንለው። ከሕፃንነታቸው ጀምሮ መጽሐፍን እየበሉ ያደጉ ሰዎች ናቸው። እናንተ ክፍታፍ የሚሰደቡ አይደሉ። አንድ ቀን እኔ አጠገቤ ቤተክርስቲያን አለ። አንድ ቀን ጴንጤ ሲባል ሰምታችሁ ታውቃላችሁ? ይሄው እኔ ካለሁበት ስንት ዓመት ሙሉ አንድ ቀን ስብከት ይሰበክ ካልማታ አውደ ምሕረት ላይ አንድ ቀን ሁሌ ከፍታለሁ እኔ። ታውቃላችሁ? ሰምታችሁ አታውቁ? እናንተስ ኦርቶዶክስ ካላችሁ ምክንያቱም ለነገሩ ምን ኖሯችሁ ስማችሁ በደንብ ተመልከቱ። ይኸው አንድ መጽሐፍ ጥሬ ትርጉሙ የመጽሐፍ ልጆች ማለት ነው። 10 መጽሐፍትን የሚተረጉሙ የሚተነትኑ ምስጢሩን አራቀው ትርጓሜውን አቃንተው የሚያቀርቡ በነቢብ የተገለጠውን በገቢር በድርጊት ማለት ነው በትምህርት የተሰጠውን በሰው ሕይወት የሚያሳዩ መጽሐፍት አዋልድ መጽሐፍት ይባላሉ። 10 መጽሐፍት ኦርቶዶክሶች የሚሉት 80 አሐዱ ነው። 10 መጽሐፍት የሚባሉት ቁጥራቸው 81 የሆኑት አምላካዊት መጽሐፍ ናቸው። እኔ መጽሐፉን ነው ማነብላችሁ እና ትሄዱና እና ጀሬ መሐይሞችን ትሄዱና እውነት መጽሐፎቻቸው የምታነሱት በፍቅር ነው? ትምህርታቸው ገብቷችሁ ተምራችሁ ነው በቤተ ክርስቲያን ውስጥ ወይንስ እኛ ገንዘብ ስለምንሰጣችሁ ነው ብላችሁ ጠይቋቸው። እስኪ ገንዘብ አቁሙ። እነዚህ እስኪ ለአንድ ዓመት ገንዘብ አቁሙባቸው። አዞራው እንደ ውሻ ነው የሚረግጧችሁ። እስኪ ለአንድ ዓመት ገንዘብ አቁሙ። ለነዚህ ሰዎች ገንዘብ መስጠት አቁሙ። እድሜ ልካችሁ ኦርቶዶክስ ቤት ስትኖሩ ሙዳይ መጽዋት መጽዋታችሁ አታቁም አይደለ? እስኪ አሁን እነዚህ በገንዘብ የምትደግፏቸው ለአንድ ዓመት ሲዝ አድርጉ። እስኪ አቁሙ። እስኪ ይሄን እምላችሁ ለአንድ ዓመት አቁሙና እነዚህን ሰዎች ጉዳቸውን ይዩ። እስኪ ለአንድ ዓመት እስኪ አሳይመንት ውሰዱ። እውነት ክርስቶስ ገብቷቸው ነው? እስኪ ለአንድ ዓመት አቁሙ። እስኪ አቁሙ፣ ገንዘብ መስጠት አቁሙ። እስኪ ለነዚህ ሰዎች በህይወቱ እኮ 10 ሳንቲም ሙዳይ መጽዋት ውስጥ አስገብቶ ማያቅ ሰው ነው። ቁጭ ብሎ ልክ ትምህርቷን እንደተማረ አክተም ያደርገው። ብትማር ኖሮ ዛሬ ወጥተህ በውሸት አትሰድባትም ነበር። አልተማራችሁ። ስሙ፣ አዋልድ መጽሐፍ ይላል። አዋልድ መጽሐፍ ልጅነታቸው ለ10 መጽሐፍት ነው። ልጅ ከአባቱ አብራ ከእናቱ ማህፀን ተከፍሎ ወላጆቹን መስሎ እንዲወጣ እነዚህም ይላል በምስጢርም በእምነትም ይታያቸዋል በስርዓትም የ10 መጽሐፍት ስርና መሰረት ይዘው ተገኝተዋል። አዋልድ መጽሐፍ በመሆኑም በምስጢርም በትምህርትም ከ10 መጽሐፍት የሚቃረን መጽሐፍ ከአዋልድ መጽሐፍት አይመደብም አይቆጠርም። 4 ነጥብ። ይሄን ያለችው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናት። ምክንያቱም መጽሐፎች ሊበረዙ ኮራፕት ሊደረጉ እንደሚችሉ ስለምታውቅ ከ10 መጽሐፍ ከመጽሐፍ ቅዱስ የሚቃረን መጽሐፍ ከሆነ ከአዋልድ መጽሐፍ አይቆጠርም። የቤተክርስቲያኗ ትምህርት ነው። አንተ ግን ቀሪ ለሆነ ስህተት ያገኘ ሲመስል፣ በነገራችን ላይ አጥንታችሁ አይደለም ስህተቱን የምታገኙ። ኦልሞስት ስህተት የ1979 ላይ 78 79 ላይ እያንዳንዱ ቤተክርስቲያን ጊዜ ስላጣች ነው። በነገራችን ላይ ቤተክርስቲያኗ የሚታረሙ መጽሐፎች ናቸው። አጠቃላይ መጽሐፍ ዛሬ ይዘህ እንደ እንግልፋቶ ይዘህ ቁጭ ብለህ የምታላዝነው ቤተክርስቲያኗ ለይታ ያስቀመጠችውን መጽሐፍ ነው። ልክ አንብቦ እንዳገኘ ሰው አክት አታርጉ። ይታረማል ሲሉ ተባ አንድ መጽሐፍ አይደለም በቃ የሚታረም ይሄው የሚቃረን ከሆነ አይቆጠርም አይመደብም ብላ ቤተክርስቲያኗ በመጽሐፍ ደረጃ አሳትማለች። የሚቃረን ነገር ካገኘ አትቀበል አለች ከመጽሐፍ ቅዱስ። ምክንያቱም ቅሰጣ ይገባባቸዋል እኚህ መጽሐፎች።
አንድ መጽሐፍ የሚባሉት ውስጥ እነማን አሉ? ይኸው ድርሳናትና ገድላት። ድርሳናትና ገድላት ይኸው ይሁት። ይሄ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መጽሐፍ ነው ማነብላችሁ። ይሄ ምርር ካለ አጋንንታዊ ጥላቻ እንድትወጡ ነው። አንድ ክርስቲያን እኚህ መጽሐፍ ከመጽሐፍ ቅዱስ ቀጥታ የሚጋጩ ከሆነ አለመቀበል መብት አለ። ሲጀመር ቤተክርስቲያኗ አይቆጠርም ከዋልድ መጽሐፍ ብላለች። ቲክቶክ መታፈን እንድትከፍት አይደል? የዛሬ 6 ዓመት እና 7 ዓመት አይደለም ከ20 ምናምን ዓመት በፊት ቤተክርስቲያኗ ቅሰጣ እየገባባቸው ነው ብላ ማስጠንቀቂያ ሰጥታ ትሬኒንግ ሰጥታ ለልጆቹ ያስተላለፈችው መጽሐፍ ነው። ኦኬ ሰማችሁ? ይሄን እያልናችሁ አለ። እዩት። በተቻላችሁ መጽሐፍ በተቻላችሁ መጠን እባካችሁ እውነት ካላችሁ እስኪ እውነት ሰው ማደር ነው አላማችሁ? እውነት ነው ኦርቶዶክስ መቃወም ነው መሳደብ ነው? በቃ ማሸማቀቅ አይደል? ኦርቶዶክሶችን የቢዝነስ ሴንተር አረጋችሁት አይደለ? ትሬዲንግ አረጋችሁት። በቃ በልታ አታድርማ ካልተሳደብክ። እኔን እኮ 24/7 ቁጭ ብለህ መሰድበኝ ለዛ አይደለም። 24/7 ቁጭ ብለህ መሰድበኝ ለምን ኦርቶዶክስን በውሸት አልተሳደብክም ነው። ድንጋይ ብላ ድንጋይ እንዲቆርጥመ ብላ። እንዳንተ መረን ባለጌ አምላክ የለኝም። በውሸት የሚከብር አምላክ የለኝም። ጥግነ ሂድ ጥፋ ከዚህ እንዳመጣ ጠገቤ። እኔ ባለጌ አምላክ የለኝም። ስዳደግ አምላክ የለኝም። ውሸታም አምላክ የለኝም። ስማ ጆሮ እየመገለም ቢሆን ስማ። እኔ ቁርአን ላይ ያለውን ነገር ሰው አምኗል ያለውን ነገር ይዤ እንድሞግተው እንጂ አምላኬ የሚያዘኝ በውሸት ያልሆነ ሆነ የሆነ አረ የማይሰለቻችሁ ውሸት፣ በውሸት ተገንብታችሁ፣ በውሸት ተረግዛችሁ፣ በውሸት ተጸንታችሁ፣ በውሸት ያደጋችሁ፣ ህይወታችሁን በውሸት የገነባችሁ ስሙ በደንብ። አንድ ቀን መጽሐፍ ቅዱስ እስኪ ግለጥና አንቀጸ ብፁዓንን እስኪ የማቴዎስ ወንጌል ምዕራፍ 5 ቁጭ ብለህ አንብብ። መጽሐፍ ቅዱስ ያው ግለጥና አንብብ። እኔ ቤቴን ከፍቼ መጽሐፍ ቅዱስ ነው ማስተምራችሁ። አንድ ቀን ይሄው ስሙም ስብከት አለ አጠገቤ። በጣም ገርሞኝ እነዚህ ሰዎች ቆይ የትኛው እኔ ገጠር ድረስ ሄደን አገልግለናል በየአገሩ። እኔ በደንብ ልንገራችሁ ምዕራብ ኢትዮጵያን ሙሉ አይቻቸዋለሁ፣ ሄጃለሁ በስራ ምስራቅ ኢትዮጵያ በትምህርትም በስራም ሄጃለሁ፣ አይቼዋለሁ። አሁን ያለሁበትን ማዕከለኛው ምስራቅንም ኖረንበታል። አንድም ቀን ተሳስቶ እንኳን ጴንጤ ብሎ አውደ ምሕረት ላይ ጮሆ የሚሰብክ ሰባኪ ይጠፋል እንዴ? አንድ ቀን ሰምቼ አላውቅም። ይሄው እግዚአብሔር ምስክሬ ነው። ከየት የተማራችሁትን እንዲህ አይነት ጥላቻ? እንዲህ እንባላለን እንዲህ ተባለን። ስትሳደብማ ይሰድቡሃል። ስትባልግ ሁሉም በእውቀቱ ልክ ነውና የሚያስበው ሊሰድብህ ይችላል። መጽሐፍ ቅዱስን ሳታቅ ድህነት ምን እንደሆነ ሳታቅ አልዳንክም እያልክ ስትሰድበው ሊሰድብህ ይችላል። ምክንያቱም ድኛለሁ ብሎ የያዘው ሃይማኖት ነው። ድኛለሁ ብሎ የያዘው ሃይማኖት ነው። ከእውቀት ይልቅ በፕሮፓጋንዳና በስድብ የተጠመቃችሁ እንደዚህ ቲክታክ ላይ እውቀት ያላቸው ሃኔል መጣ ሄደ አንድ የሆነ እሱም ከሌሎቹ ይሻላል። መጣ ሄደ ማን ነበረ? ሌላ የሆኑ 2-3 ሰዎች አቅ ነበር በፊት አብረን ዲስከስን የምናደርጋቸው። መጡ ተሰድበው ሄዱ። ሌባ ሃኔልማ ሌባ እያሉት በሚገባበት ቤት ደምን ባልቅሶ ቲክቶኬን ዘግቻለሁ ብሎ ጥሎ ወጥቶ ሄደ። አብረው የበሉትን የጠጡትን የተኙትን ፎቶግራፍ ይዘውበት ነው አይደል የመጡት። ታዲያ ከእንደነዚህ አይነት አውሬ ከነዚህ በላይ አውሬ አለ እንዴ? ወዳጄ ራስን ጠብቅ ይበሉሃል። ነፍስን ብቻ ስጋህንም ይበሉሃል። ምንም እኮ ሃኔል ላይ የተጀመረ ዘመቻ ነው እኔ ላይ የጀመሩት የቀጠሉት። ሌላ እኮ ማንም አይደለም።
ኑሐሚን አንድ አንቺ ጠንቋይ ቤትና ይሄ እንትን ቤት ከመሄድ ቤተክርስቲያን መሄድ አይሻልም? ቤተክርስቲያን የክርስቶስ ቤት ማለት ነው። በነገራችን ላይ እንዳንቺ ጠንቋይ ቤት ከምንሄድ ያው ቤተክርስቲያን ይሻለናል። አይሻልም? የክርስቶስ ቤት ማለት ነው ቤተክርስቲያን ማለት። እንዳንቺ አይነት ጋጠ ወጥ ሰው አናይም። አትሊስት በፍርሃትና በመቀጠት አምላኩን የሚፈልግ ህዝብ ነው ያለው እዛ። ጮክ ብሎ እንኳን አያወራ። ጮክ ብሎ የሚያወራ ሰው አታገኝ። በማን ምክንያት እንደሰደበኝ እናሳያችሁ። እንግዲህ እነዚህ ሰዎች አንዴ ላሳያችሁ፣ በማን ምክንያት መሳደብ እንደጀመሩ ላሳያችሁ። አንድ ማፊያ አለና ማፊያ የራሱ የግል ቸርች አለው ምናምንና እንደውም አንዳንድ ወንድሞች ናቸው አረ ይሄ እኮ ኮንጌላውያን አማኝ እንትን ተብሎ ወጥቷል፣ ተወግዞ ነው ምን ተብሎ እብድም ያክል ጋቢና ነጠላ ጭንቅላታቸው ላይ እየጠምጠ የእውቀት ምልክት እኮ አይደለም በነገራችን ላይ የሰንበት ተማሪ ላይ እንኳን እውቀት የሌላቸው እኮ ናቸው። ወረብ ላይ ጎበዝ ናቸው። ወረብ አጥንተው ነው የሚወጡት። ስሙት። አሁን ሳይመቀነቅ የቀየሩበት ቪዲዮ ካመጡ እኔ ተሳተባለሁ። እግዚአብሔር ምስክሬ። በቃ እንደዚህ ቁጭ ብሎ ሰው ሳይነካው ጌታ እዚሁ ላይ ያይዙሉታለሁ። እሺ ይሄ ሰውዬ እንዲለብሶ መምጣት የጀመረው ቲክታክ ላይ ነው። ፓስተር ነበረ። ፓስተር ቸርች ነበረው። ሱፍ ለብሶ ውሃን ወደ ደም ቀይራለሁ እያለ ታምር አደረግኩ እያለ ኦርቶዶክስ ትሰደብለት እንጂ ግር ብሎ መሄደውን በጥላቻ የናወዘን ህዝብ ሲያጨረብር የኖረ ሰውዬ ነው። ስሙት። እንደዚህ ቁጭ ብሎ ውሃ የነበረው በጣም ወደ ደም ሲቀየር ካለ እሺ፣ በእርግጠኝነት በዚህ ሚዲያ በሚከታተሉ በኢትዮጵያና በኤርትራውያን ፊት ንስሐ ገባል ይቅርታ ይቀበላል። እግዚአብሔር ይባርክ አለ። ይህ ሰውዬ እንዲለብሰው የመጣው እዚህ ቲክታክ ላይ ነው። ሱፍ ለብሰው ነበር የመጣው። ማለትም ሉካንዳ ሻጭ ነበረ። የት ምን የሚባል ዱከም አካባቢ ምናምን ሉካንዳ ቤት ተቀጥሮ የሚሰራ ሰውዬ ነው። ወጣ። ከዛ አየና ጴንጤው እንኳን አለ ገና እንደመጣ አዲስ አበባ ጥንቁልና ይሰራ ነበር የሆነ ቤት ተከራይቶ። ከዛም ባለቤቶቹ እንደሚጠነቁል ሲያውቁ አባረሩት። አንዷ እንደውም አገባ ሶስት በነገራችን ላይ 3 ሚስቶች ነበሩት። እዚህ ወንጌል አማኝ ውስጥ ሆኖ ሱሉልታ ነው እንደዛ ወንጌል አማኝ ውስጥ 3 ሚስቶች ነበር። ሴት እያፈራረቀ በነፍሳቸው ይጫወትባቸው ነበር። ወንጌል አማኝ ውስጥ ፓስተር እያለ ማለት ነው። ይሄ ሰውዬ ቲክታክ ላይ እንዲሆኑ መምጣት ጀመረ። እንግዲህ ይሄን ሰው እኔ ኦብቪየስሊ በደንብ የምናውቀው ሰው ነው። እንትን አድርጎ ሃይላንድ ጫፍ ላይ ቀለም እያደረገ ወደ ደም ቀየርኩ እያለ ይሄ ሰውዬ ነው። እንግዲህ ለምን ትሳደባለህ? ለምን በስርዓት አታወሩም ስንለው ይሄው አምላኩ ጊዮርጊስን ነካንበት፣ አምላኩ ተነካ። ይሄን ነው ስሙት። ዛሬም ደግሞ የሚችሉ ከሆነ ዛሬም ያጸጋ ቢሰራበት ከሆነ ደግሞ አሁን ሙሉ አልሰጠው ትችላለህ። አይ እንደሱ አይደለም። እኔ አሁን እግዚአብሔርን አልፈታተንም። እግዚአብሔር በጊዜው ይሰራል፣ በሰዓቱ ይሰራል። ምን ያህል ሞላጫ ውሸታም እንደሆነ አያችሁ? ግጥም ብስግጥ ያለ ምንም የሚያውቀው ነገር የለም እኮ ምንም። አንድ የመጽሐፍ ቅዱስ ምዕራፍ አንብቦ ማያውቅ ሰው ነው። እንግዲህ ፓስተሩ ነው እንደዚህ ሲያደርግ የነበረው። ከዛን ቲክታክ ላይ ኦርቶዶክሶችን ለማብሸቅ እንዲየለበሰ መምጣት ጀመረ። ከዛን ልብስ ስፖንሰር ሆኑት። ምክንያቱም በጣም ኦርቶዶክስ እንድትሰደብ የሚፈልጉ ልክራፕ የእግዚአብሔርን ጸጋ እኔ ለራሴ ላዝዘው አልችልም። ይሄ እኮ ጥንቆላ አይደለም። ስሙት። እንግዲህ ይሄ ሰው ኢንተርቪው ሲደረግለት ምን ነበር ያለው? ጥንቁልና አሰራ ነበረ። ወንጌል አማኝ ውስጥ ሆነው በነገራችን ላይ እንዲህ እብድም ያክል ጥምጥም እየጠመጠሙ ከሚመጡ ቄስ ነበርኩ እንዲህ ነበር። በጣም ህይወታችሁን ጠብቁ ወንጌል አማኞች። ህይወታችሁን በጣም ሱፐር ጠንቋዮች ናቸው። እራሳችሁን በደንብ ጠብቁ። የላችሁ ኦርቶዶክሱ ምእመን በደንብ አውቋቸዋል። በደንብ አሁን መስቀል ሩመር ሲሰማ እንኳን ይሸሻል። መስቀል አይሳለማቸውም። የንስሐ አባ ከሆነ ኢሚዲየትሊ ተርሚኔት ያደርጋቸዋል። ይሄ አሁን
ሽቀላ እየቀዘቀዘ ሲመጣ አሁን ወደ እነዚህ መቀላቀል ጀምረዋል። ይሄ ሰውዬ እንግዲህ ላይቭ ሚዲያ ላይ ሰምታችሁታል። ሚስቶቹ መጥተዋል። ቁጭ ብላ አንዷ አሁን አገባዎች ብሎ እንትን የሚላት ምንድነው ጠነቁልልሻለሁ ብሎ ሲያሰቃያት እንደነበረ ሚዲያ ላይ ነው ያያችሁት። እንግዲህ ስሙት። ሃይላንድ ክዳን ላይ ቀይ ቀለም እያደረገ እንዲየመታ ወደ ደም ቀየርኩ ወደ ወተት ቀየርኩ እያለ ሲያጭበረብር የነበረ ሰው ነው። ስሙት። ስለዚህ ዛሬም ውሃ ልስጦት ወደ ደም ይቀይሩት። ዛሬም ውሃ ልስጦት ወደ ኮካ። እኔ እንደውም ዛሬ ስቀንስ ስለዋል ቀዝቀዝ ያለ ኮካ ቢያደርጉልኝ እቀበላለሁ። ይኸው አንተ ለገንዛ ሆድህ ለመሙላት ነው የፈለግህ። ታዲያ ምን ችግር አለ? ለአምሮትህ ለጥምህ ነው የፈለግህ። አሁና እስኪ ምን ይሁን ብላችሁ ነው ለዚህ ሰውዬ ግን የቸርች ላይሰንስ የሰጣችሁት? እስቲ ንገሩ። ምን ይሁን ብላችሁ ነው ለዚህ ሰውዬ የቸርች ላይሰንስ የተሰጣ? እኔ አሁን በጣም ግራም ያጋባኝ ነገር ምን ይሁን ብላችሁ ነው? ኦርቶዶክስን ስለተሳደበ አይደል? ስለሚዋሻ ሞክ ስለሚያደርግ አይደል? ኦርቶዶክስ ላይ መቼ ነው ወደ ቀልባችሁ የምትመለሱት? ስሙት። ኖ እግዚአብሔር ደግሞ ለእኛ ለሆዳችን ብሎ ሳይሆን እግዚአብሔር ታምራትን ሲያደርግ የሚገርማችሁ እኮ ደግሞ ግጥብ ያሉ ፈጣጣ ታውቃላችሁ? ፍጥጥ ያሉ ፈጣጣ በጣም ነው የሚገርማችሁ። እኚህ ሰዎች እኮ መጽሐፍ ቅዱስ በዞረበት ያልዞሩ ሰዎች ናቸው። ኦኬ አብርሃም ከካውንስሉ ውጭ ነው። ካውንስሉ የሆነ ሰዓት ላይ ባለፈው አይደል ያው እንትን ተወግዛለ የተባለው። በጣም የሚያሳዝን ይሄ ሰውዬ ቤቱን ሲከፍት ቁጭ ብሎ ከታች የሚሳደቡት ማን መሰሏችሁ? ወንጌል አማኝ ነን የሚሉ በጉድ በእንትን የሚሉ ይኸው እዩት። ይሄ ሰውዬ ነው ቅዱሳንን ለማነጽ ማህበሩን እስቲ ማን ነው ለማርቆስ ወደ ደም ተቀይሮ ማን ተቀን የት ደደቡ ዛሬ ቁጭ ብሏል አለ። ኖ ለምን ተቀየረ? ማርቆስ በጊዜው ውሃው ሲቀየር ውሃው ወደ ደም ለምን ተቀየረ? ለምሳሌ ኢየሱስ ክርስቶስ የዛለ ተጠቅሰውልኛል። ኢየሱስ ክርስቶስ ውሃውን ወደ ጠጅ ቀይሮታል ብለዋል። ስለዚህ ወደ ውሃውን ወደ ወይን ጠጅ ሲቀይር ሰዎች ሊጠጡት ለሰው ጥቅም ነው አይደለም የተቀየረው። እርሶ ጋር ውሃ ወደ ደም ሲቀየር ደም ላነሰው ሰው ሊሰጥ ነው? ተጠብሶ ሊበላ ነው? ምን ሊደረግ ነው? ውሃ ወደ ደም የተቀየረው ዛሬስ እነዛ ተአምራቶች ወይ የተቀየሩት ዛሬም ታሪክ ሆኖ ተቀምጠዋል። ውሃው እንዲህ ሳይነቀነቅ የቀየሩበትን ቪዲዮ ካመጡ እኔ ንስሐ እግዚአብሔር ምስክሬ። በቃ እንደዚህ ቁጭ ብሎ የክፋታቸው ክፋት ምን እንደሆነ ታውቃላችሁ? ለኃጢአታቸው ለጥንቆላቸው የእግዚአብሔርን ስም ነው የሚጠሩት። እግዚአብሔር ምስክሬ፣ እግዚአብሔርን እንኳን አይፈሩ። ይኸው ለእንደነዚህ ለጠንቋይ ተብሎ ነበረ ፎቶ እየተለጠፈ ሲሰደብ የነበረው። በቃ ለእንደነዚህ አይነት ጠንቋዮች ምክንያቱም ሰው መጽሐፍ ቅዱስን ከሚያውቅ ይልቅ የሆነች ቤተክርስቲያንን አምርሮ እንዲጠላ ተደርጎ ጭንቅላታቸው ላይ ትልቅ ጣዖት ተሰርቶበታል። ህዝቡ አሁን እግዚአብሔርን አይደለም የሚከተለው፣ እግዚአብሔርን አይደለም ህዝቡ እየተከተለ ያለው እነዚህ ሰዎች የሳሉበትን ጥንቁልና ጣዖት ነው። ኢሉዥናል የሆነች የማትታወቅ የማትታይ ምድር ላይ የማትታወቅ ኦርቶዶክስ የምትባል ተቋም ጭንቅላታቸው ላይ ተስላለች። የለችም እኮ አሁን እነሷ የሚስሏት ኦርቶዶክስ የምትባል ቤተክርስቲያን ምድር ላይ ኤግዚስት አድርጋ አታውቅም። የለችም ጭራሽ። የሚስሏት እነሱ የሚስሏት ማለት ነው። ለምንድን ነው የሚሰድቧት ስትሉ በቃ እንጀራቸው ነው። ምክንያቱም እስኪ አንድ ቁጭ ብሎ ቤተክርስቲያን ትምህርት ተምሮ ይወጣ አንድ ሰው አለ? አንድ ሰው እስኪ አምጡና እስኪ በኦርቶዶክስ ቤተክርስቲያን ትምህርት ለምን አንናገርም? ከኔ ጋር እንናገር እስኪ። ጎበዝ ጀግና የምትሉትን አምጡትና ለምን አንወያየ? የለም አንድ ሰው አታምጡ። አንድ ሰው የሚሳደብ በጠቅላላ እንዲህ በርቀት እንኳን አልፎ አያውቅም። ቤተክርስቲያኗ ውስጥ ድግስ እንትን ሲል ሊሰክር ሊዘሙት እንትን ሊል ይመጣል። ከዛም በራልኝ ተገለጠልኝ ምናምን ማለት ይጀምራል፣ መቀወጥ ይጀምራል። ዓላማቸው ትውልዱ ወንጌልን እንዲሰማ ሳይሆን ዓላማቸው ጥላቻ።
ዓላማቸው ክፋት። ምንድነው ህብረት? እስኪ አሁን ፔንቴኮስታልና ያሰግድን ቸርች ምንድነው የሚያገናኛቸው? ምንም አያገናኛቸውም እኮ። በቃ አሰግድ ትምህርቱን ነው ያስተማረው። ትክክለኛ ትምህርት ነው እያስተማረ ያለው አሰግድ። ምን ነው ትናንትና ኦርቶዶክስን አሰግድ ቡሊ ሲያደርግ ያጨበጨብኩላ፣ ምን ነው ዛሬ ፔንቴኮስታል ጋር ሲመጣ ለምንድን ነው መስደብ የፈለግከው? ጾመን የሚያደርግ የጋራ ጠላት ኦርቶዶክስ ናት እንዴ? ምን ነው ቤተክርስቲያኗ ማትለውን አለች እያለ ትናንትና ሲሳደብ ቡሊ ሲያረጋት፣ ትናንትና አጠገቡ የነበርክ ጎበዝ ጀግና ምናምን ስትል የነበርክ ገንዘብ ስትልክለት የነበርኩላ፣ ምን ነው ዛሬ ፔንቴኮስታል ጋር ሲመጣ ለምን ትሰድበዋለህ? ያንተ እኮ ቤተ እምነት ተከታይ አይደለም። እስላም ቤት ሄዳችሁ እኮ የኦርቶዶክስ ትምህርት ብለህ እስላሞች የሰሩትን ቪዲዮ አምጥተህ እኮ ሚዲያ ላይ ስታሳይ በጣም እንታዘባችሁ ነበር እኮ። ከእስላም ቤት ሄደ ማለት ነው። ለሚልኩላችሁ ለእያንዳንዱ ስክሪንሾት እዚህ ቦታ ላይ አንብቡ ለሚባለው ብር እንደምትከፍሏቸው እናውቃለን። ለምን? የጋራ ጠላታችሁ ኦርቶዶክስ ስለሆነች። እውነት ከታድሶ ጋር እናንተ አሁን አንድ የሚያደርጋችሁ ነገር አለ? ምንድነው አንድ የሚያደርጋችሁ? ምንም፣ በምንም አንድ አይደላችሁ። በምንም አትገናኙ። አንድ የሚያደርጋችሁ በቃ እነዛ ኦርቶዶክስን ቡሊ ያደርጋሉ፣ አብራችሁ ኦርቶዶክስን ቡሊ ታደርጋላችሁ። ዳስ ኢት ዳስ ዘ ፋክት። ለምን ትምህርትን ይዘህ አትሞግትም? ለምን መጽሐፍ ቅዱስን ይዘህ ማስተማር ከበደ? ምክንያቱም መጽሐፍ ቅዱስን የምታስተምር ከሆነ ገልጣ ገንዘብ የሚሰጥ ሰው የለም፣ የሚያግዝስ የሚረዳ ሰው የለም። መጽሐፍ ቅዱስን ማስተማር ወንጀል አይደለም፣ ወንጀልን አያበረታታም። ምክንያቱም የሚደግፉ ወንጀልን ስትሰራ ማን ነው? ይሄ አሁን አቤል የሚባለው ይሄ በፊት አሮማ ቸርች የነበረው ልጅ አቤል፣ ዲያቆን አቤል ነኝ እያለ የመጣው እሱ አሁን እኔ ድሮ ነው የማውቀው የአሮማ ቸርች ሜምበርስ እንደሆነ። ኦርቶዶክስ እንደውም እያለ ገብቼ አንድ ሁለት ቀን እንትን ልመክረው ሞክሬ ነበር። ሂዝራት ኦርቶዶክስ፣ በነገራችን ኦርቶዶክስ አይደለም ልጁ፣ የአሮማ ቸርች ሜምበርስ ነው ልጁ ከድሮም ሲጀመረው። ማነው ድቁንናውን የሰጠው ሲባል ያን ድቁንና መድረክ ላይ በሚታደል ሰዓት የተቀበለው ድቁንና ነው። ከአዲስ አበባ ድቁንናን ለመውሰድ አዋሳ ይመጡ ነበረ። ከናዝሬት ከደብረ ዘይት አዋሳ ይመጡ ነበረ። እነማን ድቁንና እንደሰጧቸው ሁሉ እናውቃለን። በነገራችን ላይ ለምን ድቁንና እንደወሰዱ ምክንያቱም ለመውጣት እያከወከቡ እያለ ነው። ድቁንና ቄስ፣ ዲያቆን ምን እየተባሉ የተሾሙት። ትዝታው እኮ ቤተክርስቲያን እንትን ካለችው በኋላ ነው ክስ ላይ ያለ ነው አይደለ? ቄስ የተባለው ክስ ላይ ያለ ነው። በነገራችን ላይ ትዝታው ቄስ የተባለው ቄስ ሆኖ አይደለም። ከዛ የሆነ ገጠር ቤተክርስቲያን ለፎቶ ገጠር ቤተክርስቲያን ሄዶ ለፎቶ ጽላት ተሸክሞ ምናምን ፎቶ ተነሳሳ። ያው ዛሬ ቁጭ ብሎ ምንም የማያውቀውን ነገር እየጠራ የሚሳደበው ሲጀመር ድቁና ሲወስድ እናውቃለን። አቡነ ፋኑኤል የሰጡት ትዝታው ድቁና ሲወስድ እናውቃለን። ከዲላ መጥቶ እኛ ጋር ነው የወሰደው። በጋሻውም ድቁና ሲወስድ ከዲላ መጥቶ እኛ ጋር ነው የወሰደው። መጋቢ ሐዲስም ሲል መድረክ ላይ ነው የተሰጠው። እናውቀዋለን። በጋሻው መጋቢ ሐዲስ የሚባሉ በነገራችን ላይ ጉባኤ ቤት አራቱን ጉባኤ ቤት የጨረሱ ናቸው። በጋሻው መጋቢ ሐዲስ ለምን ሊባል ቻለ ሲባል የታድሶ መሪ የነበሩ ጳጳስ ነበሩ። በሰዓቱ የታድሶ መሪ የነበሩ ጳጳስ ዛሬ ላሉት ጉዟቸው እንዲያመቻቸው በጣም የሚገርማችሁ ጓደኛችንን መነኩሴ ያርገውታል። መነኩሴ መሆን እፈልጋለሁ ብሎ መነኩሴ ሆኗል። እንግዲህ እግዚአብሔር ያሳያችሁ። ምንኩስና የአመክሮ ጊዜ እንኳን ምን ያህል ጊዜ እንደሆነ ታውቃላችሁ። ኦብቪየስሊ ይሄ ነው። ለዛም ነው በዚህ ልክ መጣ። ምንም እኮ እያደረገ ነው። ዋር ሞንገር ነው ልጁ። በቃ አመጽ ላይ ነበር። የኦርቶዶክስ ቤተ ክርስቲያን ኦርቶዶክሳዊ ሳይሆን የኦርቶዶክስ ቤተ እምነት ተከታይ ሳይሆን ይሰውን አደረገ። ኦርቶዶክስ ነኝ ብሎ ቁጭ ብሎ ኦርቶዶክስ መምህራንን ይሳደብ ነበር። ኦርቶዶክስ ሆኖ እኮ አይደለም ፓስተር ዮናታን ጋር ሄደው። ድሮም ልጁ ፓስተር ዮናታን ጋር ሄድ ነበር። ድሮም ማለት ነው። ሲጀመር ልጁ ድሮም ኦርቶዶክስ አልነበረም። በደንብ ስለማውቀው ነው። የአቤልን በደንብ ስለማውቀው ነው የምነግራችሁ።
ቤቱም ገብቼ ልመክረው የነበረው ለዛ ነበር፣ ስለማውቀው ነው። ተሰልፎ ቆሞ የወሰደ ነው። ሁሉም ብታዋቸው ፎቶ አላቸው። ሁሉም ኢንቴንሽናሉ ከቤተ ክርስቲያኗ እንደሚወጡ ያውቃሉ። ፎቶ ይነሳሉ። ፎቶ አላቸው ሁሉም። ወዳጅ ከኔ ጋር ያደጉ ከልጅነታቸው ጀምሮ በድቁና ያገለግሉ የነበሩ እርፈ መስቀል ይዘው እንዲቆመው ፎቶ ሲነሱ አይተናናቀ። ቤታቸው የአባታቸው ቤት ስለሆነ አገልግሎታቸው ስለሆነ ለምን ኢንቴንሽናሊ ፎቶ ስትነሱ እንደነበረ ምናቅ ነበር የዛኔ። አሁን ሚዲያ ላይ እንደው ምንም ማድረግ ጀመሩ። እንግዲህ ኦርቶዶክስ አይደሉም ሰዎቹ፣ የጌታ ስጋና ደምን በቪዲዮ እየቀረጹ ማሳየት ጀምረዋል። እነማን እንደሆናችሁ ኦብቪየስሊ ይታወቃል። ቤተክርስቲያኗ ውስጥ አላችሁ እናንተ። የክብር አገልግሎት መስሏችሁ ነው፣ ያዋረዳችኋት መስሏችሁ ነው። እግዚአብሔር ምን ያህል እንደሚጸየፋችሁ ብታውቁ። በቃ ተውላቸው ቤተ እምነታቸውን። በቃ እንድንበታለን ነው። እንዲህ በማበሻቀጥ በመሳደብ እልህኛ ታረጓቸዋላችሁ። ሁለተኛ እናንተ የምትፈልጉት አመፅና በቃ ድብድብ፣ ጸብ ነው። እኔ አቤል እንትን ማን ነበረ? ዲያቆን አቤልን እኔ በደንብ ነው የማውቀው። በነገራችን ላይ በደንብ ሲጀመር የቷ ቤተ ክርስቲያን መቅደስ ገብቶ ሲቀድስ አይታችሁ ታውቃላችሁ? ከመጣ ጀምሮ አንድ ቤተ ክርስቲያን ሄዶ ገብቶ እዚህ ደብር ነው ማገለገለው ሲል ሰምታችሁ ታውቃላችሁ? አንድ ቤተ ክርስቲያን ገብቶ አያውቅም። የቷ ቤተ ክርስቲያን ድቁንና የሰጠችው አለች? ድቁንና የሰጠችው የለም፣ ተሰልፈው ስለወሰዱ። ድቁንናውን የፈለጉት ፎቶ ለመነሳት ነው። ከዛ እንዲነን እያሉ ገንዘብ ለመሰብሰብ ነው። ዳስ ኦቨር አለ። አንድም የሆነ ገንዘብ እየከፈለ ሰካራም ሰዎችን የቄስ ልብስ ምናምን እያለበሰ ዲያቆን ነበርኩ እያለ እንትን የሚል አዳማ አካባቢ ምናምን ሂዝነት ዲቀን ዲያቆን አልነበረም ልጁ። ዲያቆን ነበርኩ ብሎ መርካቶ ሄዶ ከጀርባ ያለውን እንትን ልብስ ለብሶ ምናምን። እንግዲህ ሚዲያ ላይ ሲመጣ አንድ ቀን ቤቱን ከፍቶ አያውቅም። ቪዲዮ ነው የሚሰራው። እግዚአብሔር ያሳያችሁ። እስከ መቼ ድረስ ነው እንዲህ የምትቀጥሉት? እስኪ ንገሩ። የሰው ቤተ እምነት እያጥላላችሁ እየተሳደባችሁ የትኛው ዓለም ላይ ያለ ክርስትና ነው እናንተ እንደምታደርጉት የሚያደርገው? እስኪ ንገሩኝ። የት ዓለም ላይ? አውሮፓ አይታችኋል? ኤዥያ አይታችኋል? አሜሪካ ላይ የት ሀገር ነው ያያችሁት? ይህ እኮ ብልግና ነው። በነገራችን ላይ ታውቃላችሁ፣ ድንጋይ የሚያምልክ ሪስፔክት ልታደርግለት ይገባል። ምንም ይሁን ከአንተ ይልቅ ክርስቶስ ኢየሱስን ኦርቶዶክስ በደንብ አድርጋ ትሰብካለች። አታውቀውም አንተ። እሷ በምታውቀው ልክ ክርስቶስ ኢየሱስን ብታውቀው ኖሮ ዛሬ እንዲህ መተህ አፍን አከፍተህ ያን ሁሉ ስድብ ስትሰድቧት፣ ያን ሁሉ ዱላ ስታወር፣ በቃ ከሊቅ እስከ ደቂቅ ሲሰድባት ቤተክርስቲያኗ ለምን ዝም እንደምትል ታውቃላችሁ? አቅም ስለሌላት አይደል? ህጋዊ ሰውነት አላላት። የቤተ ክርስቲያን አምላክ ማን እንደሆነ፣ የክርስቲያኖች አምላክ ማን እንደሆነ ስለምታውቅ ነው ዝም የምትላችሁ። ህጉ ይደግፋታል። ብስከሳችሁ መቀመቅ ነው በአንድ ቀን ውስጥ የምትወርዱት። በደንብ አድርጎ ህጉ ይደግፋታል። ለምን በፍቅር አትሰብኩም? ወንጌል አለን ምትል ከሆነ ለምንድን ነው በፍቅር ወንጌል ማሰብከው? ኑ ወንጌል መስበክ ካማራችሁ ነው። እኛ አካባቢ በጣም ወንጌል ሊደርስላቸው የሚገቡ ሰዎች አሉ። ኑ ወደዛ፣ እኔ እመራቸዋለሁ። በጣም ብዙ ሙስሊሞች ያሉበት ኤሪያ አሳያቸዋለሁ። ኑና ሰበኩ። ብዙ ኤቲስቶች ያሉበት ቦታ አለ። እኔ እመራቸዋለሁ። ሰው አይተው የማያውቁበት ቦታ አለ። እስኪ ለምንድን ነው ማህበረ ቅዱሳኖች እየሄዱ አስተምረው የሚያስጠምቁት ቦታ ሄዳችሁ ለምን ወንጌል አሰብኩ? ሞት ፈርታችሁ አይደለ? ገንዘብ ያለው ከተማ ነው አይደለ? ገንዘብ ያለው ከተማ ነው። ምክንያቱም ኢቭን ኢፍ እስኪ አዋሳ ሳይኖር አዲስ አበባ የገባ ሰው ማለት ነው። ምክንያቱም ብዙ ገንዘብ አዲስ አበባ አለ እያላችሁ አዋሳ እኮ ከፍታችሁ 2 ዓመት ሳቆዩ እኮ ነው ነቅላችሁ ባዶ ቤት ህዝቡን በተናችሁ አዲስ አበባ መገቡት። እስኪ አዋሳ ቸርች ከፍቶ አዋሳ ላይ ፐርሲስት ያደረገ ሰው አንድ ሰው ነገሩ እንዳለ አሁን ሚዲያ ላይ አብዛኞቹ አዋሳ የነበሩ ሰዎች ናቸው። ለምን ይመስላችኋል?
ኢትስ ቢዝነስ። ገብርኤል ና ስለው ይመጣል፣ ሂድ ስለው ይሄዳል። ይሄን የሚናገረው እዩ ጩፋ፣ ፕሮፌት እዩ ጩፋ። አሜን ምናምን ምናምን። አታያማል እንዴ? በሽተኛ ነህ? ሂድ ራእይን ሂድና አንብብ። አንዱ መልአክ ወደ ምድር ሲወርድ ከክብሩ የተነሳ ምድር በራች ነው የሚለው። ምድር በራች። አንዱ መልአክ ወደ ምድር ሲወርድ ቂጣ የጠገበ ጎረምሳ ና ስለው ሄደ፣ ሂድ ስለው አንተ ተራ ፍጥረት ይመስለዋል እንዴ? አይደለም የእግዚአብሔር መልአክን ና ሂድ፣ ሴጣንን ና ሂድ ብለህ አታስወጣም። አሜን ስትል ትንሽ አይሰቀጥጥም? አንተ የሰማይ ሰራዊት እኮ ናቸው። ትዕቢታችሁ ጥግ ደረሰ። ለምን ዝም እንደሚላችሁ ታውቃላችሁ? እስከ መከራ አብረው ይደጉ ነው ያላቸው። እስከ መከራ አብረው ይደጉ፣ እንክርዳዱም መልካም ዘሩም አብረው ይደግ። ከዛ በኋላስ ዋጋህን ታገኛለህ ብለዋል። ይደግ። እድል እየሰጠህ ነው። በነገራችን ላይ እድል እየሰጠህ ነው። የምትሰማ ከሆነ ስማ። ይኸውልህ በጣም 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 የእግዚአብሔርን ቤት እየተዳፈራችሁ ነው። መጽሐፍ ቅዱስን በመሰለኝና በደሳለኝ እስኪ ማን የትኛው ጎበዝ ነው? እንዳትሄጂ ጨርሰናል። ይሄ ይኸውላችሁ ይሄ መጽሐፍ ቅዱስ ትውልድን ሁሉ ነፃ የሚያደርግ መጽሐፍ ነው። ኦኬ፣ ነፃ የሚያደርግ ነፃ የሚያወጣ መጽሐፍ ነው። ይህን መጽሐፍ በደንብ ይዩት። ይህ መጽሐፍ ለትውልድ ነው የተሰጠው፣ ለትውልድ ነው የተላለፈው። ብርሃን የተባለው ይሄ ነው፣ ወንጌል ነው። እኔ የምር ነው 4 ዓመት ሙሉ ኦርቶዶክስን ሲሳደብ የማውቃቸው ሰዎች አሉ። 4 ዓመት ሙሉ ከመጡ ጀምሮ 4 ዓመታቸው ነው። 4 ዓመት ሙሉ ወንጌል የላቸው። ርዕሳቸው ሁሉ ስድብ ነው። ርዕሳቸው በሕግ እኮ ያስከበረቻቸውን እንኳን ቅዱስ ንዋዮቼ ናቸው ያላችሁን እያስክ እንደፈለክ ስትቀመጥ ዘር ለመቋሚያን እንትን እንደፈለክ ስትጫወትበት ለምን ዝም እንደምትል ታውቃለህ? መሪዋ ክርስቶስ ስለሆነ ነው። ብሽሽቅ ነው አይደል ያዛችሁት? መቋሚያ ትይዙና ሆይ 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 ከበሮ ትይዙና ሆይ 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 ለምን እንደሚያሸብሽባ ራሱ ለምን እንደሚያሸበሽቡ ታውቃላችሁ? ሲያሸበሽቡ አንተ እንዲህ እንደ ጎረምሳ እንደምትዘለው አይደለም። ይኸውልህ እኩል ቀጥ ብሎ ይቆማሉ። ከጉልበታቸው ትንሽ ሸብረክ ይላሉ። ይኸውልህ በደንብ ተመስማ 145 ዲግሪ ከጉልበታቸው ትንሽ ሸብረክ ይላሉ። የለ ክንዳቸው እኩል ከሰውነታቸው ጋር ይወርዳል። እጃቸው ይዘረጋል። ክንዳቸው ታጥፎ እኩል ከግራና ወደ ቀኝ ነው። ይህ ለምን እንደሚያሸበሽቡ ታውቃለህ? ልንገርህ ዛሬ ክርስቶስ ኢየሱስን ከግራ ወደ ቀኝ እያዳፉት ከሐና ቀያፋ፣ ከቀያፋ ሐና፣ ሄሮድስ ጲላጦስ፣ ከጲላጦስ ሄሮድስ የተመላለሱበትን ያን መከራ እያሰቡ ነው። እንዳንተ ለጭፈራ ለድነሳ አይደለም፣ ለዛ አይደለም ሚይዙት ጸናጸል አንተ ቋጭ 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 እንደምታደርገው አይደለም። ሌላ እኮ መሳሪያ መግዛት ትችላለህ፣ ሆን ብለህ ለማብሸቅ ስለሆነ ዓላማ አጋንንታዊ ስለሆነ ሰውና እግዚአብሔር አንድ ሆነ። አምላክ ሰው ሆነ። ሰማያዊ ምስጢር በምድር ተገለጠ። ክርስቶስ ተወለደ። ጸናጽሉ ብቻ የሚሰብኩ ታውቃለህ? መቋሚያው አንተ ይሄ እንደ እንትን እንደ ሌባ እንደሚያባረሰው ይዘህ እንዲህ የምታጥመለምለው መቋሚያ እነሱ ጎንበስ ብለው
ሽብርክ ብለው ከመሬት የሚያነሱት ክርስቶስ ኢየሱስ ያን እርጥብ መስቀል ሸብረክ ብሎ ያነሳው ያን እያሰቡ ነው። እንዳንተ ለማብሸቅ አይደለም። አንተ ወንጌል መበሻሸቂያ ነው አይደለ? ሸብረክ ብለው ከታች ነው ጫፉን ይዘው ነው የሚያነሱት። እንዲህ ብድግ ሲያደርጉት ያን እርጥብ መስቀል ቁስሉ ላይ የተሸከመውን ሕማሙን እያዩ ነው በተመስጦ። እንዳንተ እያገጠጡ እያላገጡ አይደለም። ፊታቸውን እስኪ መቋሚያ ሳነሱ ገብቷቸው ነው የሚያገለግሉት እግዚአብሔርን ፈጣሪያቸውን። አንተ እነሱ ማብሸቂያ ነው። ያዘው አለ በላለ ያዘው እርገጥ በል ጨፍር ደንስ። ይሄ ነው አይደለ? ክፋት የሞላችሁ ተንኮል፣ ሸር፣ ምቀኝነት ይሄ የሞላባችሁ ስለሆናችሁ ነው እንጂ እውነት ወንጌል ገብቷችሁ አይደለም። ቀላል እኮ ነው። ዓለማዊ ቦታ ሄደህ እኮ መበሻሸቅ ትችላለህ። የሰው ሃይማኖት ላይ እንዴት ታሾፋለህ? እንዴት ታላግጣለህ? በቃ ያንተ አይደለም አይደል? ለምን አተውላቸው? አንተ የምትጠቀመውን መሳሪያ እስኪ አንድ ኦርቶዶክስ ቤተክርስቲያን ውስጥ አስገብታ ስትጠቀም አይተህ ታውቃለህ? አታውቅም። ለኤግዛምፕል እንኳን አታውቅም። ለምን? እስኪ ለምን ብለህ ራስን ጠይቅ። በቃ ጠላት ከወጣ ለምን አትተዋትም? በቃ ፋክት ኦሪየንትድ ሆኑ፣ ፋክት ኢንትረስትድ ሆኑ። እውነት የሚያሳርፍ ወንጌል ላይ ካላችሁ ቁጭ ብላችሁ እናንተ ጋር ያለውን ወንጌል ስበኩ። ስበክ። እውነት ገብቶኛል፣ ወንጌልን አውቃለሁ ነው አይደል? ውጣና ወንጌል ስበክ። በቃ የምታውቀውን ወንጌል። ለአንተ ወንጌል አንድ ቤተ እምነትን እየተሳደቡ ገንዘብ መሰብሰብ አይደለም። ቴክስቹዋል እንኳን ክሪቲሲዝም ሲሰሩ በእውቀት አንድ ሰው እኮ እኔ እኮ ብዙ ጊዜ አስቆማቸው ነበር። ያሳዝኑኛል። በቃ ብዙ ጊዜ የሚያወሩት ስለምን እንደሆነ ታውቃላችሁ? ቴክስቹዋል ክሪቲሲዝም ላይ ነው ፈከስ አድርገው የሚያወሩት። ቴክስቹዋል ክሪቲሲዝም ገብቷቸው እኮ አይደለም። አንድ ሰው ቴክስቹዋል ክሪቲሲዝም ሊሰራ በትንሹ በፊሎሎጂ ፕሮፌሰር ሊሆን ሁለተኛ ዲግሪ ሊኖረው ይገባል። ዶክትሬትን አልፎ ከዛ በኋላ በዛ ብዙ የስራ ኤክስፒሪየንስ ኖሮት ብዙ ሪሰርቾች ላይ ተሳትፎ የፕሮፌሰርነት ማዕረግ ማግኘት አለበት። በፊሎሎጂ ኢቭን ቴክስቹዋል አይደለም። የቤተክርስቲያኗ መጽሐፍ ላይ የሆነች እንትን ያሳ ይሄው እዚህ ጋር እንዲህ ይላል፣ ይሄው እዚህ ጋር አያችሁ፣ አነበባችሁ ይላል። ቴክስቹዋል ክሪቲሲዝም እንኳን ምን እንደሆነ አታውቁ። እስኪ ኦርቶዶክሶች ባይኖሩ ለሙስሊሞች ምን ብላችሁ መልስ ልትሰጡ ነበረ? እናንተ በመጣችሁት ልክ ነው መጽሐፍ ቅዱስን እያዩ ያሉት። እናንተ የኦርቶዶክስ መጽሐፎችን እያነሳችሁ በምትሳደቡ በምታንጓጠጡት ልክ ኦርቶዶክሶች ባይኖሩ ምን ልትሆኑ ነበረ? እስቲ ንገሩን። የሙስሊምን ጥያቄ 99% ኦርቶዶክሱ ነው የሚመልሰው። የኦንሊ ጂሰሱን ጥያቄ 99% ኦርቶዶክስ ነው የሚመልሰው። ምን ልትሆኑ ነው? ምክንያቱም እናንተ የምትማሩት ስድብ ስለሆነ ኦርቶዶክስን ማሸማቀቅ፣ መሳደብ ምናምን። ምን ልትሆን ልትሰልም ነው? እኔ የሆነ ስንት 1990 ስንት ነው ላይ መሰላችሁ? ማን ቢጣፋ ደስ ይላችኋል ከሃይማኖት ኢትዮጵያ ውስጥ ሲባሉ ሙስሊሞች ኦርቶዶክስን አሉ። ለምን አብራችሁ ተቻችላችሁ ኖራችሁ የለ? ኦልሞስት በጣም የቆየ ነውና ኖራችሁ ነው አይደለም። ኦርቶዶክስ ቤዝ አላት አሉ። በትምህርት እሷን ዲፌንድ ማድረግ አንችልም አሉ። ወደን ዋን ዌክ ግን በትምህርታቸው ሌሎችን ቤተ እምነት እናሰልማቸዋለን አሉ። እናሰልማቸዋለን። ይህ እኮ ልክ ነው። ውሸት ነው እንዴ? ሂድ የተማረ ሰው ሄድና ጠይቅ። ቤተ ልክ ናቸው። የህንድ ማላንካራም ቤተክርስቲያን ጦረንት አላት። ገመድ ወጥረው ነበር አይደለ? ታድሶንን የሚሉ ለሁለት የተካፈሏት ወንጌል አማኝንን የሚሉ ታድሶ እንቅስቃሴ አሉ። በቃ ኢትዮጵያንም እንደዛ ማድረግ በጣም አቅደው ነበረ። ከዛ በኋላስ የማላንካራ ቤተክርስቲያን ክርስቲያኖች ቤተክርስቲያን እንዳይሄዱ ይደረግ ነበር። የሚገርማችሁ እስኪ ወንጌል አማኝ ሆኖ መጽሐፍ ቅዱስ እዚህ ሚዲያ ላይ የሚያስተምር ሰው ሂዱና እዩ። ማክሲመም 10 ሰው ወይ 15 ሰው ነው ቤት ቁጭ ብሎ የሚማረው ወንጌል አማኞች ሂዱ። አሁን እነ ይስሐቅ የሚባሉ እንትንም አሉ አንዳንዶች አስተማሪዎች ቁጭ ብለው ፓሽኔት ሆነው ቁጭ ብለው ወንጌል የሚያስተምሩ አሉ።
ማክሲመም ሄደ ከተባለ 30 ሰው ቁጭ የሚለው ስድብ ኦርቶዶክስ የምትሰደብበት ቤት 1000 400 500 200 በቃ ይሄ ያደጉበት ሜንታሊቲ ነው። እስኪ ሂዱና አሁን ስክሮል አድርጋችሁ ሌላ ትምህርት የሚማሩበት ቤት ሂዱና ግቡና እዩ። የለም እውነት እንዲድኑ ስለፈለጋችሁ ነው ኦርቶዶክሶች ወይንስ ስለምጠሏቸው ነው? እስኪ ንገሩ። ዛሬ እኔ ማወቅ እፈልጋለሁ። እንዲድኑ ስለምትፈልጉ ነው? ስለምጠሏቸው ነው? ስለምጠሏቸው አይደል? መቼስ አንድ ሰው እንዲድን ብትፈልግ የሱ ያለውን ነገር እጁ ላይ ያለውን ነገር ታከብርለታለህ። አክብረህ አንተ ጋር ያለውን እውነት ትነግረዋለህ በፍቅር። እውነት ፈልጋችሁ ነው ወይንስ ኤክስትሪምሊ ጥላቻ ስላላባችሁ ነው? ጥላቻ ስላለ ምንም አደባባይ ላይ ተገለጠ እኮ ማንነታችሁ አደባባይ ላይ ገለጣችሁ። ለዛ ነው ወንጌልን እንማማር። ተው ውጡ ከዚህ አይነት ነገር አይጠቅማችሁም። ፕሊስ ምን እንዳሉኝ ታውቃላችሁ? አንተ ኦርቶዶክስ እያለክ ወንጌል አማኝን ተሳደብ። አንድ ቀን ወንጌል አማኝን ተሳደብ ያላቅም ለምትናገሩት ጥያቄ ኦርቶዶክስም እያለው ቀጥታ መልስ እንሰጣችሁ። እንዲህ መጽሐፋችሁን እየገለጥኩ ነው ሳሳያችሁ የነበረው። አንድ ቪዲዮ ይሄ ቆርጣ የቀጣጣልከው ካልሆነ በስተቀር ሙሉ አንድ ሪከርድ ያደረጋችሁትን ሙሉ ቪዲዮ አምጥታችሁ አታሳዩንም። አንድ ቦታ የሰደብኳችሁ ቦታ። ምክንያቱም የእናንተ ትምህርት እንዲነካ ስለማትፈልጉ ታውቃላችሁ። ግን ወታደር፣ ፖሊስ፣ ዳኛ፣ አቃቤ ሕግ ምናምን አይድንም ብሎ የሚያምን ቤተ እምነት እንዳለ ታውቃላችሁ? አታውቁም? እስኪ የትኛው በእኛ ውስጥ የትኛው ነው ወታደር፣ ዳኛ፣ ፖሊስ፣ ይሄ ፍርድ ቤት የሚቆሙ ምስክሮች ምናምን ሌጋል ሲስተም አጠቃላይ አይድኑም ብለው እስኪ የሚያምኑ አንድ ሰው ነው? እስኪ እነማን እንደሆነ እስኪ ከታች ጻፉልን። እስኪ አለ ታውቃላችሁ? ስላላችሁበት ቤተ እምነት አታውቁም? 24/7 ኦርቶዶክስ ስትሰደብ ቁጭ ብለህ አብረህ ታጨበጭባለህ። እስኪ ሂዱና ስትሪክት ፓሲፊዝም ማለት ነው ብላችሁ ጠይቃቸው። እስኪ ሂዱና እንዲህ ብሎ የሚያምነው ወንጌል አማኝ ውስጥ የትኛው ቤተ እምነት ነው ብላችሁ ጠይቁ። ጠይቁ ይላችሁ። በጠቅላላ ጴንጤ እዩዋቸው፣ እንዳለ የሚጽፉት እነሱ ናቸው። እንዳለ እዩዋቸው። አንድ ደህና ጭንቅላት ያለው ጴንጤ አታገኙም እዚህ ሚዲያ ላይ ደህና ጭንቅላት ያለው ጴንጤ በቃ በሽተኛ ነው። በቃ ጠቅላላ ያለ ይመጣል ይለጥፍባል። በቃ እውነቱ ምክንያቱም ያደጉት ውሸት እየተነገራቸው ነው። ጠይቁና የትኛው ቤተ እምነት እንደሆነ ከዛም በኋላ መታችሁ ሚዲያ ላይ ታላግጣላችሁ። ኢየሱስ ለዓለም አልተሰቀለም፣ ኢየሱስ የዓለም መድኃኒት አይደለም ብሎ የሚያምን አለ። እስኪ ማን ነው ብላችሁ ጠይቁ። እስኪ ጠይቁ። ማን ነው? ምንድን ነው? አንተ በቃ በምርር ባለ ጥላቻ ከኦርቶዶክስ ወጣ። ኦርቶዶክስ በነገራችን ሻርፕ የሆነ የነገረ ሥላሴ የነገረ ክርስቶስ ትምህርት አላት። እንዲህ እንከን የማታወጣላት ትምህርት አላት። እስኪ ንገሩ። እኔ አሁን የምጠይቃችሁ ትምህርት ላይ ነው። ኢየሱስ ላይ ያለ ጥያቄ ነው የምጠይቃችሁ። ኢየሱስ የዓለም መድኃኒት አይደለም ብሎ ያምናል። ማን ነው በሉ እስኪ። አጠይቁ። አይነግሯችሁ። ለዓለም የሞተው ኢየሱስ ያለው ሁለት ኢየሱስ ያለው አብሮ ቁጭ ብሎ የሚሳደው። ምክንያቱም ኦርቶዶክስ የጋራ ጠላት አድርጎ የሳሉት ከሕፃንነታቸው ሲያድጉ ጥሉ እየተባሉ ያደጉት ኦርቶዶክስን ስለሆነ ቁጭ ብለው ይሳደባሉ። በቃ ታሶቨር የጋራ ጠላት ናታ። እስከ መቼ ነው የምትቀጥሉት እንዲህ? የሉትራን እምነት በፍጹም ከሌሎች ወንጌላውያን ትምህርት እምነት ጋር አንድ አይደለም። በፍጹም 90% በሚባል ደረጃ ከኦርቶዶክሶች ጋር ተመሳሳይ፣ በጣም 90% ተቀራራቢ ነው። የሉትራኖች ከካቶሊክ ጋር ተቀራራቢ ነው። ይሄን እንኳን አታውቁም። የቲክቶክ ሉትራን የእንትኗ እንትን አይደለም። ሉትራኖች
በጣም የሚቀራረቡት እንደውም ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር በጣም ይሄን ታውቃላችሁ። ግን ለምን አንዳንድ ጊዜ አትረጋጉ? እስኪ መጀመሪያ የራሳችሁን ነው ተማሩ፣ ተረዱ፣ አንብቡ። ኦኬ አያስፈልገንም የምትሉ ከሆነ የሌላውን ቤተ እምነት አትንኩ። የምድርና የሰማይ ልዩነት ኖሮ እኮ አንድ ቸርች ቁጭ ብለህ ትምህርት እየሰማ ነው። የሲኦልና የገነትን ያህል የትምህርት ልዩነት እያለ አንድ ቸርች አንድ ወንበር ላይ ቁጭ ብለህ እየሰማ እኮ ነው። ምን አደረገች ይቺ ቤተክርስቲያን? ከምትሰርባት ትምህርት ካለ ለምን መጽሐፍ ቅዱስ አታወራም? መተህ ለምን መጽሐፍ ቅዱስ አታስተምርም? እስኪ ለወንጌል አማኙ የወንጌል አማኝ የእውነት ነኝ ለሚል የካልቪኒስት እምነት ነው ወይንስ የኦርቶዶክስ እምነት ነው? እስኪ የክርስቶስ ትምህርት የሚመስለው የትኛው ነው? እስኪ ንገሩን። እስኪ የኦርቶዶክስ ትምህርት ነው ወይንስ የካልቪኒስት ትምህርት ነው? የክርስቶስ ትምህርት ይኸውልህ ስትወጣም አላወቅም፣ አታቅም፣ አሁንም አታቃትም። በጣም የሚገርመው ደግሞ አሁን ያለህበትንም ቤተ እምነት ትምህርት አታቅም። ለመጽሐፍ ቅዱስ ትምህርት ከፈለክ ይኸው 365 ቀን ሰርክ ጉባኤ ብላ ቤተክርስቲያኗ ታስተምራለች። በቃ እኔ ጋር ያለ እውነት ይሄ ነው የምትል ከሆነ ለምን እውነትህን በፍቅር አትገልጥም? ለምን አሳደበህ? ምን በፍቅር መነጋገር አይቻልም? እኔ እኮ ያመጣሁላችሁ መጽሐፉን ይሄ የቤተክርስቲያኗ መጽሐፍ ነው። ይሄው የቤተክርስቲያኗ መጽሐፍ ያሳየኋችሁ ይሄው። በመሆኑም በምስጢርም በትርጉምም ይሁት ከአስራው መጽሐፍት የሚቃረን መጽሐፍ ከአዋልድ መጽሐፍ አይቆጠርም፣ አይመደብም፣ አይቆጠርምም። 4 ነጥብ። በቃ ይሄ ቤተክርስቲያኗ ትምህርት ነው። ከየትኛው? ከመጽሐፍ ቅዱስ። መመዘኛው መጽሐፍ ቅዱስ ነው። እያንዳንዱ መንፈሳዊ መጽሐፍ ይሄ የኦርቶዶክስ ትምህርት ነው። አንተ ግን ሚዲያ ላይ መጣ የምታወራው ሌላ። አንተ ሳንቲ ያገኝ እንጂ እኔ ልጆቻችሁን ሁሉ እንዲህ አሳልፋችሁን የሚሸጡ ነው የሚመስለኝ። ሚስቶቻችሁን አሳልፋችሁ የሚሸጡ ነው የሚመስለኝ። ገንዘብ ለነገሩ አምላካችሁን የሸጣችሁ ለሚስቶቻችሁም ለልጆቻችሁም አተኙ። ምክንያቱም ውሸታም ስለሆናችሁ። ይሄው መጽሐፏን ነው ማሳየ። ይሄው አዋልድ መጽሐፍ የምትላቸው እኙት የአዋልድ መጽሐፍ ታከፋፈል። ይሄው እኚህን ሁሉ ትዘረዘረና መጽሐፈን ሊቃውንትን ይዘክ ይሄው የኢትዮጵያ ሁላችሁ ገድላቸውን ትላለህ። መጽሐፈ ሊቃውንትን ይዘህ መጽሐፈ መነኮሳትን ይዘህ ይሄው ገድላቸውን ይሁ ትላለህ። ገድል ድርሳን ምን እንደሆነ እንኳን ማታቅ። ይሄው ከዛ ይኸውላችሁ በስንተኛ ይኸው በ6ኛ ደረጃ ድርሳናት፣ ይኸው በ7ኛ ደረጃ ገድላት። ይሄ ሁሉ የቤተክርስቲያኗ መጽሐፍ ናቸው። ትምህርቷን እንኳን አታቁም ስል የእውነት ስለማታቁ ነው። የእውነት በነገራችን ላይ ይላችሁ ምስረ ፍቁር ወልዳን እያደረጉ እንትን እያያዙ የሚመጡ በጠቅላላ ያቸው ኩዊን ደማን ኦፍ ጂሰስ ምንድነው? ፔንቴ ነው። ለምንድን ነው ይመጣሉ እንዲህ ፕሮፋይል እያደረጉ ምን ኦርቶዶክስ ተሳዳቢ ናቸው። በጣም ጸያፍና ብልግና ነው የሚሳደቡት። በነገራችን በደንብ እንድታያቸው ነው። ፔንቴ ናቸው። በየቤቱ ዓለማዊ ቤት ሄደው የሚሳደቡት ካያችሁ ድንግል ማርያምን ስለ አድርጎ እነሱን ነው የምታገኟቸው። ምክንያቱም ዓላማቸው አጋንንታዊ ስለሆነ ያቸው ሚዩት አድርጓቸው። እንዲህ አይነት ሰዎችን ለራሳቸው ይላቸው። እንደውም ስክሪንሾት አድርጌ ያሳያቸዋለሁ። እዚሁ አካውንት ከፍተው ብሎክ ሲደረጉ እዚሁ ለምን እንደሚመጡ ይህን ስልክ ነው ያዝኩት። ላሳያቸው። ይሄን ሚዩት እናርጋቸውና ያው ሌላ ቀን መጥቶ ስድብ እንዳልቅባቸው ሌላውን እንዳይሳደቡ እኛን ይስደቡ። ያው ላሳያችሁ። እነዚህ ሰዎች ይኸው ተመልከቱ። ይኸው አያችሁ፣
አዲስ አካውንት ይኸው በቃ የምትሞግት ከሆነ የሰውን ቤተ እምነት እውነትን ይዘህ ሞግት፣ በሀቅ ሞግት። የሰውን ቤተ እምነት ተሳድበ አበሻቅጣ ይሄ አቅልለ አለ። እኔ በዚህ በወንጌል አማኝ በኩል በዛ በኦርቶዶክሱም በኩል አለ ቁጭ ብሎ መንፈሳዊ ደላላ አለ። የሚገርማችሁ ካፌ ቁጭ ብለው ይነጋገሩና አንተ ይሄን በል እኔ ይሄን እላለሁ። ከዛ ሲጧዝ የሚገርማችሁ ምን እንደሆነ ታውቃላችሁ? ዲቤት ቁጭ ብለው ይነጋገራሉ። የት ቁርጣቸውን እየቆረጡ ጠጃቸውን ቢራቸውን እየጨለጡ ጴንጤና ኦርቶዶክስ ነው የምላችሁ። እኔ እውነት ነው የምነግራችሁ፣ ፋክቱን ነው የምነግራችሁ። ዲቤት እኛውን ዲቤት የሚገቡ በጠቅላላ ቁጭ ብለው በልተው ጥግብ ይሉና ፕሮግራም እያያዛሉ። እንዲህ አይነት አነሳለው፣ አንተም እንዲህ አይነት አንሳ፣ እንዲህ አይነት መሀል ላይ ይጦዛል አይደል? ይናደዳል ሰው። ቤተ እምነቱ ሲነካ በቃ አይወድም፣ ንድድ ይላል። ከዛም በኋላ ይሄ መልስ ይሰጣል፣ ያም መልስ ይሰጣል። በዚህ ሰዓት ጀግና ጊፍት፣ ጀግና ጊፍት። እግዚአብሔር ነው ብላችሁ አንድ ወንበር ላይ ቁጭ ብለው ነው፣ አንድ ወንበር ላይ ቁጭ እየበሉ እየጠጡ ነው። እንዲያንሳ እንዲያነሳለው ተባብለው ነው የሚገቡት። እኔ ይሄን ሀቅ እግዚአብሔርን እያልኩ ነው የምነግራችሁ። ይሄን ሀቅ የምነግራችሁ ቁጭ ብለው አንድ ወንበር ላይ በቃ ቢዝነስ ነው። የሰውን ቤተ እምነት መሳደብ ቢዝነስ ነው። እነሱ ቢዝነሳቸው ነው። ቁጭ ብለው አሜሪካና አውሮፓ ካለ ሰው በላይ ቁጭ ብለው ዶላር ያገኛሉ። በቃ ይዋቸው ዲቤት እያሉ መቼ እንደሚመጡ እዩ። ባለፈው በደንብ አድርገው ሸቀለዋል አይደለ? አሁን ጠፍተዋል። አሁን ጊዜ ይቆጥሩና ኪሳቸው ባዶ ሲሆን ዲቤት እያሉ ይመጣሉ። ጊዜ ዝም ብላችሁ ጠብቁ እስኪ። አሁን ለምን በዚህ ሰዓት ዲቤት ብለው አይመጡ? በቃ በቀደም ሸቀለዋል። ይሸቅላሉ፣ ይሄዳሉ። እዚህ ያለሳ ቁጭ ብሎ እነሱ እዛ በልተው ጠጥተው እንደፈለጉ ተራቅጠው እንደፈለጉ ዘሙተው ምንም እዚህ ያለውስ ምስኪን እነሱ ያስቀሩለትን የስድድብ ጥሪት ይዞ ቁጭ ብሎ እየፖሰተ እርስ በርስ በኮመንት ይጣጣጣዛል፣ በኮመንት ይሰዳደባል። እነሱ እኮ ብራቸውን አግኝተው ሄደዋል። እስከ መቼ ነው እንዲህ የሚቀጥለው? እስከ መቼ? ምንም ማስረጃ ከየትም አምጥተው ማስረጃ ይሄ ሰሜናዊት ከየትም ማስረጃ አያመጡም። ኒው አድቨንት ጎግል አድርጊ ይዘረግፍልሻል። እሺ መጽሐፍ ቁጭ ብሎ ትዕግስቱ ኖሯቸው ማን ቁማር ይጫወትላቸው? ማን ይዘሙትላቸው? ማን ይሴስንላቸው? ኒው አድቨንት የፈለግሽውን ቶፒክ ስጭኝ እዚህ ጋር አሁን እንዲህ ግልብጥ አድርጌ ያሳይሻለሁ። እዚሁ ነው ጎግል አድርጌ ማሳይሽ። እዚሁ እንዲህ ከፍቼ ማለት ነው። ከፍቼ እዚሁ ቁጭ ብዬ ከፍቼ ማሳይሽ። እሺ ቆይ እንደውም አንድ ነገር ላሳያችሁ። ላሳያችሁና ከዛ እዚህ ቀደም ማሳየቻችሁ ነበር ምን አይነት ስራ እንደሚሰሩ። በኤርሊ ቸርች ፋዘር ላሳያችሁ ነው። እሺ ዩካሪስት። እሺ ቆይ እስቲ ቸርች ፋዘርስ ነው የሚለው አያችሁ። እና በጌታ ራስ ዙሪያ ኤርሊ ቸርች ፋዘር በደንብ ተሙ ሪል ፕሬዘንት ዩካሪስት ላይ ያላችሁ ቸርች ፋዘርስ የሚል ጎግል ስታደርጉት ይመጣላችኋል። ይሄን ከዛም በአማርኛ ያነቡላችኋል።
ከማን ይጀምራሉ? ከቅዱስ ኢሬኒዮስ ቴኢራኒየስ መድፍነ መናፍቃን በሚባለው መጽሐፋቸው ይታወቃሉ። እዛው ቁጭ ብሎ ነው። ይኸው ሴንት ኢግናሽያስ ዘአንቲዮክ፣ የአንጾኪያው ቅዱስ አግናጢዮስ ይኸው ይህን ነው የሚያነቡላችሁ። ሰማዕቱ ዩስጢኖስ ጀስቲን ማርቲር ከነ መጽሐፍ ይኸው ፈርስት አፖሎጂ ይኸው ሌተርስ ቱ ሰመርኒያስ ይኸውት አያችሁ ከነ ቮሊዩሙ ከነ ቁጥሩ ይኸው መቼ እንደተጻፈ ይኸው ይኸው አጌንስት ሄረሲስ መድፍነ መናፍቃን ይኸው መቼ እንደተጻፈ ዓመተ ምሕረቱ በቃ ጉግል ያደርጋል። በዩካሪስት ይኸው የቀድሞ አባቶች ይላል። የቀድሞ አባቶች ይኸው ጀስቲን ማርቲር ይኸው የአሌክሳንድሪያው ቅዱስ ቀለምንጦስ ከነ መጻፋቸው ይኸው ዴኒስ ራክር ኦፍ ችልድረን ይኸው ተርቱሊያን ወይም ጠርጡለስ ምንለው ይኸው ከነ መጻፎቹ ይኸው the resurrection of the dead ይኸው በዩካሪስት ላይ ይኸው ሂፖላይተስ ኦፍ ዘ ሮም ሃይማኖታዊ ብሎ የምታገኙት ይሄን በአማርኛ ያነቡላችኋል። ፍራግመንት ፍሮም ኮሜንትሪ ኦን ፕሮቨርብስ ይኸው መቼ ከነ ዓመተ ምሕረቱ ኦሪገን አርጌንስ ምንለው ይኸው ከነ መጻፉ ሆሚሊዮን ነምበር ይኸው እያንዳንዱ ይኸው ሆሚሊዮን ነምበር ይኸው ሆሚሊዮን ኤክሶደስ ይኸው ቅዱስ ቆጵሪያኖስ ኦኬ ይቅርታ ስነካው ባካረግብኝ ይኸው ቅዱስ ቆጵሪያኖስ ጋር ነው ያለሁት። ተርቱሊያን ሂፖላይተስ ኦሪገን ይኸው የካርቴጁ ቆጵሪያኖስ ሲፒሪያን ኦፍ ካርቴጅ ይኸው ናይሲያን ካውንስል ላይ ምን ተባለ? ይኸው የኢየሩሳሌሙ ቄርሎስ ይኸው የሚላኑ አምብሮስ ከነ መጻፋቸው ይኸው ቴዎድሮስ ሞፌስቲያን ይኸው ኦገስቲን ይሄ በጠቅላላ ከነ መጻፎቻቸው ያው ካውንስል ኦፍ ኤፌሰስ ካውንስል የኤፌሶን ካውንስል ጉግል ሲያደርጉት ይሄን ይመጣላቸዋል። ከአባቶች ይልሃል እዛው ቁጭ ብሎ ወጥተህ ደግሞ ሌላውን ማየት ከፈለክ ይኸው ቆይ እስኪ ኒው አድቨንትን ባገኘው እሱም ደስ ይለኛል። እሱም በደንብ እንትን ስለሚል እሺ ይኸው ካቶሊክ አንሰር ይኸው ቸርች ፋደርስ ይኸው እነ ሂፖላይተስ አሉ። ይኸው እነ ጀስቲን ማርቲር ኢግናሽያስ ኦፍ አንቲዮክ አግናጢዮስ የአንጾኪያው አግናጢዮስ ጀስቲን ማርቲር ሰማዕቱ ዩስጢኖስ ኢራኒየስ ቅዱስ ኢሬኒዮስ ተርቱሊያን ሂፖላይተስ ኦሪገን ሲፕሪያን ኦፍ ካርቴጅ ይኸው ሳግ ሲሪል ኦፍ ጀሩሳሌም አምብሮስ ኦፍ ሚላን ቴዎድሮስ መሰፐስ ኦገስቲን ካውንስል ኦፍ ኤፌሰስ ያመጡልሃል። ትወጣለህ። ሌሎች መግባት ትችላለህ። ይሄ የካቶሊክ ነው ቸርች ፋደርሶችን የሚያሳይ ይኸው ዩክሪስት ቴዎሎጂ ኦፍ ኤርሊ ቸርች ፋደር ይኸው ይሁት እንድታዩት ነው። በቃ ከእናንተ ጉግል ማድረግ ብቻ ነው የሚጠበቀው። ጉግል አጥንተው የሚመስሏችሁ በቃ ተጨንቀው ምናምን ይኸው ኤርሊ ዩክሪስት ቴዎሎጂ ኦፍ ኤርሊ ቸርች ፋደር ይኸው ይሁት በጠቅላላ ይኸው ኢሬኒዮስ እያለ እያንዳንዱ መጽሐፎችን ይጠቅስላቸዋል። ይሄ አግናጢዮስ ነው። ምጡ ለአንበሳ የሚባለው ይሄ ነው። ያው አንበሳ ሲበላው በልቶ ሲሞት ቁጭ ይላሉ፣ ይበላሉ፣ ይጠጣሉ። ከዛን በዚህ ዙሪያ ዲቤት በጣም የሚያሳፍረው ነገር ምን ዋሃ ቃላችሁ አንድ ሰው በአንድ ሩዝ ዙሪያ በጥምቀት ዙሪያ 5 ጊዜ ዲቤት የገባ ሰው አውቃለሁ። 5 ጊዜ
በመጽሐፍ ቅዱስ ዙሪያ 4 ጊዜ ዲቤት የገባ ሰው አውቃለሁ። 4 ጊዜ በካኖን ደረጃ በካኖን ዙሪያ አንድ ግለሰብ ነው ብላችሁ ከኔ ጋር በባይብል ካኖን ዲቤት አድርገን ዝም ብሎ ወጥቶ በአላቅም ቋጭቶት ወጥቶ ከታላቁ ጋር ዲቤት የገባ ሰው አለ በባይብል ካኖን። ኢቭን ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። አስቂኝ ዲቤት በቃ ምንድነው? እኔ ሳስብ በቃ ሂኒርስ በቃ ገንዘብ ነው እሱ። ሰው እንትን አላለ በቃ ከተለያዩ ሰዎች ጋር በአንድ ርዕስ ሁሉም እኮ ኦርቶዶክሶች ናቸው ጥምቀት ገብቷል። ምክንያቱም ያውቀዋል ገንዘብ እንዴት እንደሚያገኝ። በጥላቻ የሰከረ ማህበረሰብ አለ። ጥላቻ ለሰከረው ማህበረሰብ ጥላቻን ይግተዋል። ጫሴት በቃ እና አይኔን ግንባሬ አድርገው እየተባለ ይዋሻል። በቃ አይኔን ግንባሬ አድርገው ፍለጠኝ፣ ቁረጠኝ ይዋሻል። ሲዋሽ ደግሞ እንዲሁ አይደለም ጥግ ድረስ ነው የሚዋሻው። የት አባቱ ይዋሽለታል ነው ውሸቱ ራሱ። የሚገርማችሁ ባሉበት ቸርች ውስጥ ፓትሮሎጂ የሚል ትምህርት የላቸው። ሉትራን ውስጥ ነው፣ ሉትራንና አንግሊካን ውስጥ ነው ፓትሮሎጂ ትምህርት ያለ። ያሉበት ትምህርት የአባቶችን ትምህርት የሚቃወም ቸርች ውስጥ ቁጭ ብሎ ቁጭ ብሎ ልክ የአባቶች ትምህርት እንደሆነ አክት የሚያደርግ ሰው አለ። ልክ እንደተማረ እንዳወቀ እዚሁ ቁጭ ብሎ ከኛ እየሰማ ቁጭ ብሎ ጎግል እያደረገ እንትን እያለ ዳስ ኢት ዳስ ባድ። ምንድነው ኢንቴንሽኑ ስትሉ በቃ ጥቅም የለውም። ኢትስ ዩዝለስ ነው። ለዛ ነው ብዙ ጊዜ እዚህ ማህበራዊ ድረገጽ ከጥቅሙ ይልቅ ጉዳቱ ያመዝናል። እውነተኛ ክርስቲያን አለ ስትሉ እውነተኛ ክርስቲያን የለም። ደግሞ እኮ የሚያስቀው ምን ነገር ምን እንደሆነ ታውቃላችሁ? ጭራሽ አባቶች ያላሉትን ነገር ኦገስቲን እንዲህ ይላል። ይኸው አንድ ቦታ የለም። ልክ እንዳነበቡ ሰው እኮ ነው አክት የሚያደርጉት። ይኸው አንድ ቦታ ካሳየኝ ይላል። ልክ አንብቦ ወይም ተምሮ እንዳለፈ ሰው የለም እኮ በሱ ቤተ እምነትም ቴዎሎጂውም የለም ትምህርቱም የለም ምንም ነገር የለም እኮ። ግን ስግጥ ብሎ ከኦርቶዶክሶች ጋር ዲቤት ይገባል። አንድ እስኪ በተማራችሁበት ትምህርት ቤቶች በቸርቻችሁ ውስጥ ፓትሮሎጂ የሚባል ትምህርት እስኪ ኤቪደንስ አምጡ ብላችሁ ጠይቁ። እስኪ ከታች ያላችሁ ምዕመናኖቹ ጠይቁት እስኪ። የለም፣ ምንም የለም ትምህርት፣ አንድ ትምህርት የላቸው። ግን ስግጥ ብሎ የአባቶች ትምህርት አባቶች እንዲሉ ከአባቶች ሲጀመር እኮ የለም። ሲጀመር አባቶችን ሲጀመር የአባቶችን ትምህርት እንኳን እኮ የማይቀበል ቤተ እምነት ውስጥ ነው እኮ ነው። ምንድነው ስትሉ በቃ ገንዘብ ያገኙበታል። ገንዘብ ካገኙ ለምን ሌላው ደቻ አይበላም? ዛሬ ዋሻውን ነገ ይቀበላል። ዛሬ ዋሻል ነገ ይቀበላል። ዛሬ መጣት ጀግና ያጫውተዋል። ነገ ደግሞ ይሄንማ አምናለሁ ይላል። ይሄንማ አምናለሁ በዚህ ማን እናምናለን እኮ ይላል። ሰው እንዴት የአባቶችን ትምህርት ሳይማር በቤተ እምነት ደረጃ ያልወሰደው ልክ እንደሚያውቅ እንደዋቂ እንዴት ሚዲያ ላይ መጥቶ አክት ያደርጋል? ግን አይደብርም? እንዲህ አይነት ነገር አንዳንዴ የምሬን ነው የምላችሁ። የለም ፓትሮሎጂ ትምህርት አለ ወይ? የለም። ያለው ቤተ እምነት ውስጥ የነገር አበው ትምህርት የለም። ፓትሮሎጂ ኮንሰንሰስ አለ? የለም። የመሰለና የደሳለኝን ቸርች እኮ አከፍትም ነበር። ያየለና የዘለቀን ቸርች አከፍትም ነበር እኮ ፓትሮሎጂ ኮንሰንሰስ ብትቀበል። እንትና እርር ይበል ድብን ይበል እያልክ ቸርች አትለጥፍም። ርጽፈ የለም። ፓትሮሎጂ ኮንሰንሰስን ሳትቀበል መተ ሳንቲ ለመልቀም ስትል ሳንቲ ለማግኘት ስትል ስግጥ ብለህ ከኦርቶዶክስ ጋር ዲቤት ተለ ደግሞ እኮ ቁጥር አንድ ዲቤት ጠሪዎች እኮ ናቸው። ፈራችሁን አረ ልክ እውቀት እንዳለው እኮ ሰው እንዴት እንደማይሳቀቅ እኮ ነው ግራም ይገባኝ። ሰው በቃ ሼም የሆነ ሼም እንኳን የሚባል ነገር የለም። እኔ በጣም ነው የምሳቀቀው።
ባልተማረበት ባላደገበት በሌለበት ስግጥ ብሎ ይሄ እንዲህ ነው። የአባቶች ትምህርት አይደለም። ልክ የአባቶች ትምህርት እንደ የትኛዋ ቸርች ናት የአባቶች ትምህርት ብላ የምታስብ? እስኪ ንገረን። አሁን እስኪ ዲቤት የሚገቡ ሰዎችን ያዙና እውነት ቸርችህ ፓትሮሎጂክ ኮንሰንሰስን ትቀበላለች ወይ? እስኪ ሞጅል ላክልኝ በሉ። እስኪ የትኛው ቸርች ናት አንተ የምታስተምረውን ትምህርት የምታስተምረው ብላችሁ እስኪ ጠይቁ። ምን እንደሚሏችሁ ታውቃላችሁ? ከመጽሐፍ ቅዱስ ካልተቃረነ እንቀበላለን። ይሄ የሆነ የደደብ እንትን ይሄ ምንድነው? ይሄ ማባበያ ህዝቡን እንደ ደደብ ቆጥረውታል እና ያባብሉታል። መጥተው እነሱ ገንዘብ ያገኙ ምንም ነገር ሊሏችሁ ይችላል። ምንም ነገር ገንዘብ ያገኙ። ይሄን ነው የምላችሁ። በቤተ እምነቷ ውስጥ የሌለ ትምህርት፣ የማያምነውን ትምህርት የሆነን ግሩፕ አሸነፈ እንዲባል እንዲህ ነው እንዲባል ከእንትና ጋር እንዲገባ እንዲባል አንዳንዴ በእነዚህ ልጆች የሚጠፉ ሰዎች በጣም ያሳስቡኛል። በእነዚህ ልጆች የሚጠፉ ትምህርት ሰዎች ምክንያቱም ሂዱና ጭንቅላታችሁን እጠቡትና ሄዳችሁ እስከዛሬ ያረጉትን ዲቤት ግቡና ከፍታችሁ እዩት። የእውነቴን ነው የምላችሁ። ክፈቱና እዩት። ኢንቴንሽናል የሰው ልጅ እንዲድን አይደለም። ዓላማው የሰው ልጅ እንዲድን ሳይሆን እዛ ጋር የሚሰበስቧት ገንዘብ ነው የምታሳስባቸው። የሚሰበስቧት ገንዘብ አይተናል። እኛ ብዙ ነገር እንዲተውን በጣም ብዙ ዋርና አድርገናቸዋል፣ ተናግረናል። የሌለህን ማትቀበለውን ማታምንበትን ትምህርት ለክርክርና ለጭቅጭቅ ይዘህ አትምጣ። ይሄ ጥሩ አይደለም። ያንተ ቤተ እምነትም አታምንም፣ ትምህርትህም አይደለም። ካያችሁ ይጀምሩና ልክ ዕውቀት እንደሌላቸው ኦብቪየስሊ ይታወቃልና ወደ ምን ይቀይሩታል መሰላችሁ? ወደ ስድብ ያዞሩታል። ካያችሁ ዝም ብላችሁ ልብ ብላችሁ ያቸው። እስኪ ዲቤታቸውን ቁጭ ብላችሁ እነዚህ ሰዎች 5 ደቂቃ ስለሚያምኑት ነገር አያወሩም። 5 ደቂቃ ሰጣችኋቸው ቀጥታ ስድብ ውስጥ ነው የሚገቡት። አይችሉማ። እዛው እየነገራቸዋቸው እዛው ጉግል ያደርጋሉ። ጉግል እዛው ቁጭ ብሎ ጉግል ቁጭ ብሎ በቃ እስከ መቼ ነው እንዲህ አይነት ነገር የሚዘልቀው? እስከ መቼ ሰውን እያደነዘዛችሁ እናንተም ደንዝዛችሁ በገንዘብ ሰውን አደንዝዛችሁ እስከ መቼ ነው የምትቀጥሉት? እስከ መቼ? እስኪ ይሄ ነገር መቼ ነው ማብቂያችሁ? እውነት ከሆነ አሳዩን። በቃ እኔ ማየት እፈልጋለሁ። እስኪ የትኛዋ ፓትሮሎጂክ ኮንሰንሰስን የምትቀበል የትኛዋ ናት? ሉትራን እናውቃለሁ፣ አንግሊካን እናውቃለሁ። በተወሰነ መልኩ ኦገስቲን የምትቀበል ቸርች አውቃለሁ፣ ካልቪኒስት ቸርች። ሌሎቻችሁ የትኞቻችሁ ናት? እስኪ ንገሩኝ እና እኔ ላንብብ። መጽሐፍ ጠቁሙኝ። መጽሐፍ ጠቁሙኝ። ከዛ እኔ ያነባለሁ። ከዛ መጥቼ ኦኬ ለካስ እንዲህ አለ ልበል። እስኪ መጽሐፍ የሚጠቁመኝ እስኪ የትኛዋ ቸርች ናት ፓትሮሎጂክ ኮንሰንሰስን የምታስተምር? ንገሩ። እንደ አምስቱ ሶላ ይሄን ስሙልን ቀርቦለት ነበር። እንደ አምስቱ ሶላዎችን መጽሐፍ ቅዱስን እንግዲህ እዚህ ጋር ያላዋቂነትና የትዕቢት ጥግ ነው እዚህ ጋር ማሳያችሁ። ምድር ላይ ስግጥ ብለው ገንዘብ የሚሰበስቡ ሰዎችን ስሟቸው። ይዛችሁ መሞገት አትችሉም ሲለን ስሙ። እንደ አምስቱ ሶላዎችን መጽሐፍ ቅዱስን ይዛችሁ በአምስቱ ሶላ ዙሪያ ይሄ 4 ነው 5 ይሄ ልጅ ተከራክሯል። በየቤቱ እየገባ ምንም ኤቪደንስ የሌለው ሰው፣ በግምት የሚኖር ሰው ተመልከቱ። እንደ አምስቱ ሶላዎችን መጽሐፍ ቅዱስን ይዛችሁ መሞገት አትችሉም ሲለን ስለነበር ወንድማችን፣ እሱም ላይ ከፈለክ መንገዱ ክፍት ነው፣ ናና እንወያይ የሚል ጥሪ ቀርቦለት ነበር። ስሙ። አሁን እዚህ ጋር መጽሐፍ ቅዱስ ብቻ የሚለው ኪዳ መጣው ፊት አመጣው።
በጣም ናፍቄው ያገኘሁት ውይይት ስለሆነ ምንም ፖለቲክስ የለውም። ስለዚህ ያለው አማራጭ አሁን ከዚህ በኋላ የወድል ስለሌለው ዝም ብሎ እንደዚሁ ፈገግ ብሎ ማለፍ ነው ማለት ነው። ቃሪያይ መጽሐፍ ቅዱስ ብቻ ነው ባለስልጣን ስትል ሐዋርያት በነበሩበት ሰዓት የቃሉ ትምህርት ባለስልጣን ነበር። በቃል የሚያስተምሩት ትምህርት በደንብ ስሙ። እሱ በነበሩበት ዘመን ኦፍ ኮርስ ሐዋርያት በነበሩበት ሰዓት ባለስልጣን የሆነው የማይሳሳተው እንግዲህ ሐዋርያት በነበሩበት ሰዓት የቃል ትምህርት ባለስልጣን ነበረ። ኦፍ ኮርስ አለ። እንግዲህ እግዚአብሔር ያሳያችሁ ምን ያህል ስግጥ ብለው ሳንቲ ለመሰብሰብ እንደሚገቡ ነው። ምን ብሎ ነው ሲገባ የገባው? ሶላ ስክሪፕቸራ የሐዋርያት ስም ትምህርት ነው ብሎ ስክሪፕቸር በሌለበት ጊዜ በሌለበት ዘመን ሶላ ስክሪፕቸራ። እንግዲህ ከእንደነዚህ አይነት ሰዎች ራሳችሁን እንድታድኑ ነው የምፈልገው። አያውቁ ስግጥ ብለው ስተት ሰውን እንዲይዘው ገሃነም እየከተቱ ስላሉ ሰዎች ነው ማሳያችሁ። ስሙት በደንብ። የሐዋርያት ትምህርት ነው ሶላ ስክሪፕቸራ ብሎ ነው የመጣው። ስሙ ነገር መጽሐፍ ቅዱስ ብቻ ሳይሆን የቃሉም ጭምር ነው ብሎናል። እሺ የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነው መቼ ነው? የትኛው ክፍለ ዘመን ላይ ነው? ሐዋርያቱ ሲያልፉ። ስንተኛው ክፍለ ዘመን? ስሙ የመጀመሪያው ክፍለ ዘመን መገባት ይችላል። ስለዚህ ሁለተኛው ክፍለ ዘመን ላይ ማለት ነው። ስሙ ሁለተኛው ክፍለ ዘመን ላይ ነው መጽሐፍ ቅዱስ ብቻ የሚባል ትምህርት ሊኖር የሚችል። የመጀመሪያው ክፍለ ዘመን ላይ የለም። ሐዋርያት በነበሩበት ሰዓት አላልኩም። ሐዋርያት በነበሩበት ዘመን አላልኩም። እኚህን ተሸክማችሁ ነው እኚህ ልጆች በእውቀት አይደለም የሚያወሩት። መምህራን ካሉ የሚያስተምሩ መምህራን ጋር ሄዱ አውሩ ምንላችሁ ለዚህ ነው። ሁሌ ገብተው ተዋርደው እንደወጡ ሁሌ የማያውቁትን ቶፒክ ይዘው ይገባሉ። የማያውቁትን ትምህርት ይኸው ስሙ፣ ይኸው ስሙት፣ ስሙት፣ ስሙ በደምብ እሱም ላይ ከፈለክ መንገዱ ክፍት ነው። ናና እንወያይ የሚል ተመልከቱ። ቀርቦለት ነበር። አሁን እዚህ ጋር መጽሐፍ ቅዱስ ብቻ የሚለው ጌታ መጣው ጌታ መጣው። በጣም ናፍቄው ያገኘሁት ውይይት ስለሆነ ምንም ፖለቲክስ የለውም። ስለዚህ ያለው አማራጭ አሁን ከዚህ በኋላ የወድል ስለሌለው ዝም ብሎ እንደዚሁ ፈገግ ብሎ ማለፍ ነው ማለት ነው። ቃሪያይ መጽሐፍ ቅዱስ ብቻ ነው ባለስልጣን ስትል ሐዋርያት በነበሩበት ሰዓት የቃሉ ትምህርት ባለስልጣን ነበር። በቃል የሚያስተምሩት ትምህርት እነሱ በነበሩበት ዘመን ኦፍ ኮርስ ሐዋርያት በነበሩበት ሰዓት ባለስልጣን የማይሳሳተው ነገር መጽሐፍ ቅዱስ ብቻ ሳይሆን የቃሉም ጭምር ነው ብሎናል። እሺ የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነው መቼ ነው? የትኛው ክፍለ ዘመን ላይ ነው? ሐዋርያቱ ሲያልፉ። ስንተኛው ክፍለ ዘመን? ስሙ የመጀመሪያው ክፍለ ዘመን መገባት ይችላል። ስለዚህ ሁለተኛው ሐዋርያቱ ሲያልፉ ብሏል። ያለ ዕውቀት ስግጥ እያሉ እገሌ ዲቤት ይምጣ እና ከፈለከኝ ምናምን እግዚአብሔርን ነው የምለው። አንድ የሰንበት ትምህርት ቤት የአንደኛ ዓመት ተማሪን ይሄ ልጅ አይደለም የዚህ ሙሉ ጓደኞች ዲቤት ላይ አይችሏቸው። ልክ እንዲህ ስግጥ ማለት ካሉ ስግጥ ሙሉ ዲቤቱን ተመልከቱ። ግቡና ትምህርት አይደለም እነዚህ ያዙት። በቃ ቁጭ ብለው ሳንቲ መቃረም ታውቃላችሁ? ስሙት ክፍለ ዘመን ላይ ማለት ነው። ስሙት ሁለተኛው ክፍለ ዘመን ሐዋርያት ካለፉ በኋላ ብለዋል። ትምህርት ሊኖር የሚችል የመጀመሪያው ክፍለ ዘመን ላይ የለም። ሐዋርያት በነበሩበት ሰዓት አላልኩም ሙሉ ዲቤቱን ግቡና ዩቲዩብ ላይ እዩት። አይ ቲንክ ጭነውታል። ስቃችሁ ነው ሰው በዚህ ልክ በእፍረታም ይሆናል ወይ? ተናግሮ እንዲህ ብለህ ነበር ሲባል አላልኩም ይላል። ስሙት። እንደው አምስቱ ሶላዎችን መጽሐፍ ብቻ ሳይሆን የቃሉም ጭምር ነው ብሎናል። እሺ የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነው መቼ ነው? የትኛው ክፍለ ዘመን ላይ ነው? ሐዋርያቱ ሲያልፉ። ስንተኛው ክፍለ ዘመን? ሁለተኛው ክፍለ ዘመን። የመጀመሪያው ክፍለ ዘመን መገባት ይችላል። ስለዚህ ሁለተኛው ክፍለ ዘመን ላይ ማለት ነው። ስሙ ሁለተኛው ክፍለ ዘመን ላይ ነው መጽሐፍ ቅዱስ ብቻ የሚባል ትምህርት ሊኖር የሚችል። የመጀመሪያው ክፍለ ዘመን ላይ የለም። ሐዋርያት በነበሩበት ሰዓት ሁለተኛ ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ የሚባል ትምህርት የለም። እስከ 5ኛው መቶ ክፍለ ዘመን መጽሐፍ ቅዱስ ብቻ ቢኖር እንኳ ከ5ኛው መቶ ክፍለ ዘመን በኋላ ቢኖር እንኳን ሊኖር የሚችለው እስከዛ ጊዜ። ምክንያቱም ስክሪፕቸሮች ሙሉ አልነበሩ። አልተሰበሰበም። መጽሐፍ ቅዱስ አልተሰበሰበም። የመጨረሻው የመጽሐፍ ቅዱስ ስብስብ የተካሄደው የካርቴጁ ጉባኤ ላይ ነው፣ 419 ላይ ነው። እንግዲህ በዚህ በኩል ያለው ምንም ዕውቀት ስለሌለው በቃ ቱቲያቸውን ይነፉታል ለጉድ። ሆዳቸው ቅሪላ እስኪያክል ውሸት በቃ ስግጥ ብሎ ስሙ አላልኩም። የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነው መቼ ነው? ሐዋርያቱ ሲያልፉ። ስለዚህ ሁለተኛው ክፍለ ዘመን ላይ ማለት ነው።
ናቸው። የመጀመሪያው ክፍለ ዘመን ላይ የለም። ሐዋርያት በነበሩበት ሰዓት አላልኩም የሚሆኑ እነሱ ሲያልፉ ነው። ምክንያቱም ሐዋርያት በነበሩበት ሰዓት መጽሐፍ ቅዱስ ብቻ ሳይሆን የቃልም ጭምር ነው አልከኝ። አሁን ደግሞ ልክ ሲይዝ ደግሞ አላልኩም። ሰዎች ስለሚሰሙ ችግር የለውም። ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ሁሉ ተሰብስበው፣ ለምሳሌ የሐዲስ ኪዳን መጽሐፍት ሁሉ ተሰብስበው ነበር። ሁለተኛው ክፍለ ዘመን ላይ እኮ አሁን ባለው ጥራዝ መሰረት ከሆነ አልተደረገም። ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ የሚለው ትምህርት ሊኖር የሚችለው አለ። ስለዚህ አሁን ባለው ሁኔታ የለም ነው ያለው የሐዲስ ኪዳን መጽሐፍ። እንግዲህ ሶላ ስክሪፕቸራ ማለት መጽሐፍ ቅዱስ ብቻ ነው። የሐዋርያት ትምህርት ነው ብሎ ነው ዲቤት የገባው። እግዚአብሔር ያሳያችሁ ሰውን እንዴት መቀለጃና መጫወቻ እንደሚያደርጉት አያችሁ። እነሱ ገንዘብ ያገኙ እንጂ እንደፈለጉ ነው ሰው የሚነዱት። የአባቶችን ትምህርት አያውቁ፣ አልተማሩ። እንዴት እንደሚጫወቱባቸው ተመልከቱ። ሲጀመር ኒው ቴስተመንት በስብስብ ደረጃ ራሱ በአራተኛው ክፍለ ዘመን ኒው ቴስተመንት ሙሉ አልተሰበሰበም። ኒው ቴስተመንት በአምስተኛው ክፍለ ዘመን ላይ ነው ኒው ቴስተመንት እንኳን አልቀው በመጽሐፍ ደረጃ እንትን ያሉት። እግዚአብሔር ያሳያችሁ። ስሙት ጉድ። የመጀመሪያው ክፍለ ዘመን ላይ የለም። ሁለተኛው ክፍለ ዘመን ላይም ደግሞ የሐዲስ ኪዳን መጽሐፍ ሙሉ በሙሉ ራሱ አልተሰበሰቡም። አሁን እኛ በምናውቃቸው ደረጃ 27ቱም እሱ ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ ብሎ ያስተማር አባት ሄሬኒዮስ ምን የሚባል ቦታ ላይ ነው። ደፋር እኮ ናቸው። የአባት ስም ሲጠሩ ሄሬኒዮስ አለ። ማን ነው ብላችሁ ብትጠይቁት አያውቅም። እግዚአብሔር ያሳያችሁ። ከኛ የሰሙትን ነገር ጽፈው ይይዙና እዛ ያውቃሉ እንዲባሉ ያለ አውዳቸው። እንግዲህ ሄሬኒዮስ መጽሐፍ ቅዱስ ብቻ የሚል ትምህርት አስተምሯል። እግዚአብሔር ያሳያችሁ። ሄሬኒዮስ መጽሐፍ ሳይኖር መጽሐፍ ቅዱስ ብቻ ብሎ የሚያስተምረው አልበቃ ብሎት ሌላ ሰው ዲቤት ይጠራል። አልበቃ ብሎ እግዚአብሔር ያሳያችሁ። ቅዱስ ሄሬኒዮስ ባልተሰበሰበ መጽሐፍ እርሳቸው ባላገኙት እርሳቸው ጋር ባልደረሰ መጽሐፍ ቅዱስ ብቻ ብለው አስተምረዋል። ሄሬኒዮስ አለ። እንግዲህ የሚጠቅሰውን መጽሐፍ እንየው። መጽሐፍ ቅዱስ ብቻ ያለው ቡክ 3 ቻፕተር 1 ቨርስ 1 ላይ ተመልከቱ ጋይስ። ቡክ 3 ቆይ ስሙት በደንብ የሚጠቅሰውን ጥቅስ ላይ የለም። ሁለተኛው ክፍለ ዘመን ላይም ደግሞ የሐዲስ ኪዳን መጽሐፍ ሙሉ በሙሉ ራሱ አልተሰበሰቡም። አሁን እኛ በምናውቃቸው ደረጃ 27ቱም እሱ ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ ብሎ ያስተማር አባት ሄሬኒዮስ ምን የሚባል ቦታ ላይ ነው መጽሐፍ ቅዱስ ብቻ ያለው? ቡክ 3 ቻፕተር 1 ቨርስ 1 ላይ ቡክ 3 ቻፕተር 1 ቨርስ 1 ቡክ 3 ቻፕተር 1 ቨርስ 1 እኮ ሰው እኮ ዝም ብሎ ሳክስ። እኔ እኮ ጭራሽ ማይገናኝ ነገር እኮ ነው የሚጠቅሰው። በቃ አንድ የሚመሳሰል ነገር እኮ ጠቅሰው አያውቁም። አንድ የሚመሳሰል እኔ እኮ እውቀቱ ኖሯቸው ቢፎክሩ ደስ ይለናል። ቢፎክሩ ማለት ነው። እንግዲህ የሚጠቅሰው ሄሬኒዮስ መድፈነ መናፍቃን የሚባል መጽሐፍ አለ ማለት በሳቸው ፌመስ እንትናቸው እሱ ነው። በደንብ እንትን የሚሉት ለግኖስቲኮች የኖስቲዝም እምነት ተከታዩ ለነሱ የጻፉት መጽሐፍ መድፈነ መናፍቃን። እኛ ምን ትላለች መሰላችሁ? የሆነች አንድ ሴትዮ አለች ጎረቤታችን፣ ደፋር አይነ ስውር ቪዲዮ ቤት ልግባ ይላል። እንግዲህ አሁን ይሄ ቶፒክ ላይ እንግዲህ ሄሬኒዮስ በነበረበት ዘመን አይደለም የሐዲስ ኪዳን መጽሐፍ እሱ አልፎ ከ300 ዓመት ከ200 ዓመት በኋላ ራሱ መጽሐፍ ቅዱስ ይሄ አሁን የምናየው መጽሐፍ ቅዱስ ኒው ቴስተመንት ይላችሁ በመከራን የተሰበሰበው። እንደውም ዮሐንስ ራእይን ቅዱስ ዮሐንስ አፈወርቅ ነው አይደል የተረጎመው ዮሐንስ ራእይን። እግዚአብሔር ያሳያችሁ። ዳግም ጻፎ የሚባለው ዮሐንስ ራእይን ቅዱስ ዮሐንስ አፈወርቅ ነው። በጣም የሚያስቃችሁ ነገር ሶላ ስክሪፕቸራ ሲል ማርቲን ሉተርም ጆን ካልቪንም ጭምር ያዕቆብ መልእክትንና ዮሐንስ ራእይን አይቀበሉትም። እንደውም ያዕቆብ መልእክት ገለባ መልእክት ይለዋል፣ አይቀበሉም። ጆን ካልቪንም ማለት ማርቲን ሉተርም ሌላ ጊዜ እንመጣበታለን። መጽሐፍ ቅዱስ በሌለ ዘመን ሶላ ስክሪፕቸራ የሚል ትምህርት አለ ብሎ እንግዲህ እስኪ ቡክ 3 ቻፕተር 1 ቨርስ 1 ያው ረንደምሊ የተጠቀሰ ጥቅስ ነው። ያቃል እንዲባል አባቶችን ያቃል ጎበዝ ነው እንዲባል የተጠቀሰ ጥቅስ ነው። እስኪ እዚህ ጋር አንዱ ወንድም አለ። እስኪ ምን ብሎ እንደሚያነበው እንስማላችሁ።
ከቱ ጋይስ መጽሐፍ ቅዱስ ብቻ የሚለውን ትምህርት አስተምሯል ብለው ይሄን ነገር we have learned from none others የተማርነው ከሌላ ከማናቸውም አይደለም። ከማን ውጪ? ከሐዋርያት ውጪ የተማርነው ሌላ ከማንም አይደለም ከሐዋርያት እንጂ የሚል ጽሑፍን ነው እዚህ ጋር እየተናገረ ያለው። ሄሬኔዎስ ስለተማሩት ስለ ቃል ትምህርት ነው እያወራ ያለው። ክፍሉ እንደውም ሲጀምር ስለ ስክሪፕቸር አይደለም እያወራ ያለው። ስለ ጭራሽ ከስክሪፕቸር ጋር እኮ የሚገናኝ ነገር አይደለም። ስሙት፣ ስለ ትምህርት ነው እያወራ ያለው። from none others the plan of our salvation የድህነታችን ዕቅድ የተማረው ከሌሎች ከማንም አይደለም። በደንብ ስሙ። ይልቁንም ከማን ይላል? done from those through whom the gospel has come down to us በእነሱም ወንጌል በእነርሱ በኩል ተላልፎ ከተሰጠን ከሐዋርያቱ ነው ያ ክፍል የሚለው። ስሙት ማለት የምስራቹን ቃል ይህን ወንጌል አስተምሩ ወደኛ ካስተላለፉልን ከእነርሱ ነው የተማርነው እንጂ ሌላ ከማንም አይደለም። ከሐዋርያቱ ማለት ነው የተማርነው ከሐዋርያቱ ነው። እኔ እኮ አንገቱን ይነቀንቃል። እንግዲህ ለነዚህ ብላችሁ እነዚህ ልከዋችሁ ነበር አልመታችሁ ስትሳደቡ የከረማችሁት። በጣም የሚገርመው ምን አለ ዕውቀት ያለው ሰው ይዛችሁ መታችሁ፣ ዕውቀት ያለው ሰው ልኳችሁ መታችሁ ብትሰድቡን ምን አለበት? የእውነቴን ነው። ሰንበት ትምህርት ቤት ከህፃናት ክፍል ያደጉ ቁጭ ብለው እንዲህ አገላብጠው ነው የሚያበጥሯችሁ፣ አገላብጠው። ምክንያቱም ምንም ስለማታውቁ እንግዲህ ሶላ ስክሪፕቸራ ብሎ አስተምሯል ብሎ ነው እንግዲህ የመጣው ማን? ሄሬኔዎስ ስሙ። those through whom the gospel has come down to us which they did at one time proclaim in public በአደባባይ ሲሰብኩ የነበሩ ሲናገሩ ሲያስተምሩ የነበሩ in at a later period by the will of God በእግዚአብሔር ፍቃድ ደግሞ በኋላ ላይ handed down to us in the scriptures ደግሞ በቅዱሳት መጻሕፍት ደግሞ አስተላለፉልን በኋላ ዘመናት ደግሞ to be the ground and pillar of our faith ለእምነታችን ምንድነው መጽሐፍ የሆኑ ዘንድ እንዲሆኑልን ብሎ ተናገረ። አሁን እዚህ ጋር መጽሐፍ ቅዱስ ብቻ የሚለው ጌታ መጣው ቃል በቃል እየጠየቀኝ ነው። ለማንኛውም ግን እንደዚህ ነው። በቃል ደረጃማ የለም መጽሐፍ ቅዱስ ላይም የለም የአባቶች ውስጥም የለም። እናንተ ናችሁ ያገኛችሁት መጽሐፍ ቅዱስ ብቻ የሚለው ትክክል። አሁን በቃል ደረጃማ አልጠይቅም የለም መጽሐፍ ቅዱስ ላይም የለም አባቶች ላይም የለም። ቅዱስ ኢራኔስን ጠቀስክልን አነበብ ነው። ስለዛ አንተ የቅዱስ ኢራኔስ ትምህርት ላይ ያለህን ማብራት ተስማማ ማለት ነው። እንግዲህ ሰው ሲሉ እየሰሙ እንዲህ የሚባል አባት እንዲህ ብሏል ሲሏችሁ እነዛ አባት ስለሚሉ አይደለም። ገባችሁ? ክፈትና ቦታውን አሳየን በል።